እቺ ነች የከሰሰችው። አሁን ብልጦ ነው ፍላሹ እንዲሰረቅ ያደረጉት በሱ ጓደኛ አማካኝነት። ሙኒት ያፈራረመቻቸው በጣት አሻራን ያስፈረመቻት ጭራሽ እሷ ጥፋተኛ ሆና እንዳትደርስባት። አንድ ሰው፣ ሁለት ሰው፣ ሶስት ሰው፣ አራት ሰው እንደዛ አያችሁ። ይሄው ላይ የተለያየ ወሲቦች ናቸው፣ የተለያዩ ሰዎች ናቸው። ሃፒ የሚባለው ሃፒ ትክክለኛ ስሙ ማን እንደሆነ ልንገራችሁ። ትክክለኛ ስሙ አያችሁ። የሳውዲ አረቢያ ቢጣቃው እጄ ገብቷል። ማን ነው? ደስታ ተገኝ አበገስ ይባላል። ይሄን እነዚህ ቀጥታ ዳይ ታረጋለህ። ያ ትክክለኛ እዚህ አውርተናል። እዚህ እናወራለን። በሰው ጉዳይና በሴቶቻችን ጉዳይ ላይ የሚሰሩትንም ደግሞ በእንደዚህ አይነት ነገር እነ ሙኒትና እንትና የዱባይ ሸሪዓም መንግስትም ህግም ሳያውቀው እንደዚህ አይነት ድርድር አድርገው ሴቶቹ እዛው ተጨፍልቀው እዛው እንትን ብለው አስፈርመዋቸው እንደዚህ አይነት ድርድር ማድረጋቸው ይሄ ሁላ ብዙ ነገር ነው ማለት ነው። እዛ ሴት ይሄ ነፋና አልነፋም አይደለም። መኝታ ቤቱ ካሜራ አድርጎ ሴቶችን እየቀጠረ ወሲብ ከነሱ ጋር ያደርግና ከዛም ቪዲዮውን ቆርጦ ይልክላቸውና የሚተዳደረው በዛ ማሲ ብርጅስቶን እዚህ ውስጥ አለች። መጀመሪያ ቪዲዮን ያየችው እሷ ናት። በማየቷ እንደምትቀጣ ስለምታውቅ ይሄ ነገር እንዲያልቅ ሲሯሯጡ ነበር። እስካሁን ደስ ያለን መረጃዎች እና ማታ በጊዜ ገባለው። ረጅም አጀንዳው ረጅም ስለሆነ ለዛ ነው እንትን ያልኩት። እሺ ይሄ ነው። እንደ ቀልድ እንዳታዩት። የኔ ጥያቄ እንዴት ነፃ ወጣን? ኤዲት ነው ቪዲዮ። እያንዳንዱ ቪዲዮ ላይ ሃፒ ልብስን ስታወልቅ አላየህም። ቀጭንዬ ቃል ሹልክ አድርገ ነፋ አድርገ የእነሱን ግን ከነ እራቁታቸው ልብስ ስታስወልቅ ነው እያየን ያለነው። እነሱን ልብስ አስወልቀ እንዲጠቡ ያደረክ ግን ልብስን እንኳን አታወልቅም። ያየን ነገር ዞር ብለ ብቻ አንድ ቪዲዮ ላይ ነው ቂጥን ያየነው። ቂጥን ልጅቷ ትታ ስትሄድ አልጋ ስትነፋ እንደነበር ነው። ልጄን ይንሳይ የእውነት ነው ነግራችሁ እኮ እናቴ ትሙት ለሸርሙጣ ታሪክ እኔ ልጄን ማለት አይገርምም። እኔ ራሱ ጋዴም እሺት የእውነት እንዴ አይ ሾው ዩ ጋይስ ውሸት የመስሎችሁ ነው። የት ያለ ታላችሁ የውላ የወሲ ቪዲዮ እቤት ውስጥ ብቻ እየቀጠራቸው አያችሁ። ይሄውላ አንድ ሰው፣ ሁለት ሰው፣ ሶስት ሰው፣ አራት ሰው እንደዛ አያችሁ። የተለያዩ ሰዎች ናቸው። ከዛን ሙኒት ያፈራረመቻቸው በጣት አሻራን ያስፈረመቻት ጭራሽ እሷ ጥፋተኛ ሆና እንዳትደርስባት። ሙኒት መባ አዳነ ብረ ነው የሷ ዋናው ያስፈረመቻት ተበዳዩ ተነፊዋ እንደዛ ስትለም በማርያም እባክህን ተወኝ እያልሽ ምትማጽእ ነው። አስፈራሚዋ ደግሞ ማናት? ፓስፖርቷ ልትወስድና ሁለተኛ ላደርስበት በ2025 ነው ያስፈረመቻት። በ10ኛ ወር በአንደኛ ቀን ማሃደር ጥበቡ ተሾመ ከሳሽ ከተገኘ እያንዳንዷ ገደል ትገባለች። ራሱ ሙኒት ገደል እንደምትገቢ ታውቂያለሽ።
አንድ ሰው ለምን እንደዚህ አይነት ይሄን ቪዲዮዎች ብቻ ይዞ ሄዶ እንደዚህ አይነት ስራ ለሚሰሩ ሐራም ለሚሰሩ ዚና ለሚሰሩ ሰዎች አንቺ ድርድር እያደርሽ በማላቸው ፍርማ እያስፈረምሽ ነው። ይሄ ወንጀል እንደሆነ ታውቂያለሽ። በሸሪዓም እንደሚያስጠይቅሽ ታውቂያለሽ። በዱባይ ህግም ሐራም እንደሆነ ታውቂያለሽ። ሳራ እንደዚህ አይነት ነገር እነዚህ ሴቶች ቪዲዮ እያንዳንዱ አጠገባቸው አለ ትዳርም ቢይዙ ኤኒ ታይም በዚህ ቪዲዮ እያስፈራራ ብር ይቀበላቸዋል። ሲጀመር መኝታ ቤቱ ቪዲዮውን ስታዩት እያንዳንዱን እኔ ቃል በቃል እያየሁም መታየት ያለበትን ቦታንም አሳያቸዋል። ይሄ ሲገባና ሲወጣ አላሳያችሁም እንጂ ለቲክቶካችን እሺ። ያ እና ማታ ብቻ አለም እንዳለ ወሩ ሙሉ ይሄን ነገር እንይዘዋል። ሚዲያ ላይ ብቻ አይደል ራሱ አይሙኒት ሙሉ እንትኑ አለ ስሟ ራሱ የጃፒ ናፒ አለ የሳራም አለ ገባችሁ? ዘሴት ገደል ልትከቷቸው የምትፈልጉ ሰዎች ሹክ በሉ። እኔ ደግሞ ለሚመለከተው አካል ልካል። ህጋዊ ነኝ የተከበርኩ ነኝ የምትለው ሳራ ላበሻ ምን አይነት ቦታዎች ድርድር ስታደርግ እንደምትገኝ በጣም ነው። ከጃት ወጫት ከጃት ወጣት። እናንተ እዚህ ሚዲያ ላይ የሚወራው ብቻ ነው አለምታስቡት አይደለ? እንደዛ ነው አለምታስቡት ነው። ለእናንተ መቅረብ ያለበትንም እንደዚሁ ነው እኮ ማቀርብላችሁ። በውስጥ የሚላከውንም እልካለሁ። ምን ያህል ኢንተረስት እንዳደረገኝ ያላወቃችሁ። ኢንተረስት ከመሆነ የተነሳ አጭር ሰዓት የሚበቃኝ ስላልመሰለኝ በኖርማል በድሮ የሰዓት መግባት ሰዓት ያልበቃኝ መስሎኝ የሆነ ምን ነው የሚባል ተንገበገብኩ ለሰዓት። ዛሬ ከስራ ስመጣ ትንሽ አርፋለሁ ብዬ እንዳልሰንፍ በዛው ስሜት ነው የምገባው። ሻሻ ጧጧ ብዬ ብቻ ዘነጥ ብዬ እንደዚህ ያለ ሜካፕ አለ ምናምን አልገባላችሁ። ሴቶቹ ቪዲዮ እንደተቀረጹ የማያውቁ ሴቶች አሉ። አንዷ ብቻ ነች አሁን እንደዚህ አይነት ድርድር ውስጥ ምናምን ነገር። ልጅቷ ወረቀት ስለሌላ ፓስፖርቷን ይዘውባት ሊያስጠርዟት ሁላ እንዳትጠረዝ ልጅቷ ግዴታ ድርድር ማድረግ አለባት ሁላ ባይዘው ድርድር እንዳትጠረዝ። እሱ ግን አሁን እንደገና ህይወትን በዛ ጋር ጀምሮታል። አሜሪካ ከሷ ጋር ፎንሴክስ አድርጎ በየወሩ ብር የሚቀበላታል። በዛ ነው የሚተዳደር። ዘግይተሽ መጣሽ። ቢዘገይስ አልሰማንም እኮ ወሮ በላይ አልሰማንም። ከሰማንበት ጊዜ ነው እኛ የምናወራበት። ደስ የሚለው ነገር አሁንም ዱባይ ነው የጉዳይ። ደስ የሚለው ነገር አሁንም ሳራ አለችበት። ለምን መረጃ ስጭኝ የሚለኝ ሰው አለ። መረጃ ትክክለኛ እሷ እንደዚህ አይነት በሆሲብ በምናምን በሰው ማዘዋወር በምናምን ያለችበት በብር ማዘዋወር ላይ 3 ሰው ሰጥቻለሁ። 3 ሰው በስሙ አስገብተው እዛው ኢትዮጵያ ያስተላለፈችለት የኢትዮጵያን አካውንት እሱን አስተላልፈዋል። አሁን ሴንድሚ ጋይስ ከዛን ሴቶቹ ልታስፈራሯቸው ነው። ፑብሊክ የወጣው የዛች በእምኒ የምትባለው ናት። የሌሎቹ አሁን መቀረጻቸው ራሱ ያውቁ። የኔቨር ጊቭ አፕ ምን ደረሰ? እንኳን ከንፈሯ ቂጧ ራሱ ለምጥ ይዞታል። እሙሟ ራሱ ለምጥ በለምጥ ነው። በየቀኑ ከተነሳች ቫዝሊን እየቀባች ነው የምትተኛው እያቃጠላት ትማል። ከዛኔ ለ5 ሰው ልክላችኋለሁ 5 አንበሳ ወርዳለሁ ብያለሁ። እስቲ አንድ ሰው ሚምልና የሚያዋርደኝ የለም እንዴ? ከኔ 5 አንበሳ ለመውሰድ ከእናንተ መቀበል ነው አለ የሰለቻችሁ። ለምን ከኔ አትቀበሉ? ለምን አትቀበሉ?
እኔ እግዚአብሔርን አረጋለሁ ካልኩ አደርጋለሁ። ያ I do it. It is not dangerous. ወደ ላይ ሄደብኝ ልልዬ ኮፒ ፔስት አገኝ ኖ ግቡ ጋይስ ግቡ ዲጄ ና ግቡ ኖ ግቡ የተወሰነ አንድ ሰዓት ካላስፈቀድኩ 15 ደቂቃ ነው ያለኝ ማስፈቀድ ሳይሆን ስንት ሰዓት እንደምገባ ብቻ የምናገር ያ ማስፈቀድ ሳይሆን እንደዚህ ሰዓት ነው የምመጣው በቃ ጀስት እንዳይጠብቁኝ የለም አብረን ስንሰራ መከባበር አለብን ያ ሳሮንዬ አሁን ነው እኮ የገባሁት ለትንሽ ሰዓት ዩቲዩብ ምን አደርጋለሁ ያ ሊሊ ትገበለሽ እግዚአብሔር ነይ ግቢ ያ እጅ የሚያወጡ ሰዎች አሉ እና አንዳንድ ሰው ይዘልበታል ሊሊዬ ፕራይቬሲ ነው እንደስምሽ የታወቀችው ልጅ እቺ አንዷ ልጅ ብቻ ነበረች በምን የምትባል ሌሎቹ ግን እንደተለቀቀባቸው ራሱ አያውቁም አሉ እሱን እኮ ነው ምንሽ እንደተለቀቀባቸው እንደተቀረጹ የማያውቁት ሴት ያ ለነሱ አስቤ ነው እንጂ ምናምን አይደለም ገብቶሻል ያ ባለትዳሩ አሜሪካን ያለችው አገባሽ ከባሏ ተደብቃ ወሬቨርስቱን ሰፖርት የምታርገው ቪዲዮ እንዳይወጣባት ምናምን ገብቶሻል እሷ ራሷ ክሊን ሆና ትምጣ ለባሏ ትንገረው ያ ሁለት ልጆች አሉ አንዷ ትመጣለች ተብሎ ኦሬዲ አንዳንድ ሰው ያናገራት ነው የኛም ልጅ ናት እዚህ ትገባለች በራሷ ፍቃደኝነት ከመጣች ዌልካም ገብቶሻል ያ እንጂ እኛ እንደዚህ አንልም ገብቶሻል ያ እሱ በዛ ነው የሚተዳደረው ሊልዬ that's very sad ነው አንድ ሰሞን በጣም ኃይለኛ ጸብ ውስጥ ኃይለኛ እንትን ውስጥ ነበሩ በዚህ ጉዳይ ነፃ አውጥቻለሁ አለኝ እኮ ባለፈው አይተች ሰምተሻል አለ ሲመጣ ነፃ አውጥቻለሁ በስድስት ነው እያለ ነበር እንደዛ በይው አለኝ እኮ ኤዲት ነው ወይ ስለው ምን አለኝ እንደዛ በይው አለኝ ሰምተሽው እንደዛ ተብሎ ነው ነበር በጣም ኃይለኛ ጸብ ነበረ ቲክታክን ባንድ ብሮ ያቆመው አንድ ሰሞን እሱ ነበረ ከዛ ፌክ ነው አውቆ ነው ስለ የተደረገ ነገር ነው ምናምን ተብሎ ቤቴ እኔ አይደለም እዩ እኔ ቤት አለኝ እና ታዲያ ምን ነው ስለው እኔ አላውቅም እንዴት እንደተከናወነ በማይታወቅ ነገር ነው እሱ ነፃ ያወጣው አቦ ብዳታሞች ወደዛ ሄዱ ኤአይ ይላሉ እንዴ በኤአይ ነበር ፊታችሁ ማጣፋት እሺ እንዴት አስጠላኝ ያላስጠላሽም ሊልዬ በጣም ይደብራል ሺት ወል በራሱ ሰዓት እንግዲህ መጥቶ እዚህን ጋር መጥቶ ሆይ ያሉ በራሳቸው ሰዓት እግዚአብሔር ሲያጋልጥሽ በቃ ራሳቸው ናቸው ከወደቁት አንቺ እጅ ላይ መተው አይደለም ለደምዴ አጃቢ ጀምረው ሄዶ እዚህ ውስጥ አይገቡ ትላንት የሄድበትን ሂደት አይተሽዋል ትላንት ወዲህ የሴቶቹ ንጹህነት እግዚአብሔር ይጣብሎ ነው እንግዲህ እውነቱ ይጣብሎ ነው ገባሽ ተዳፍነው አይቀርም ገባሽ በብዙ ሰው ተዳፍነው ሊቀር ነበር that was the plan እንዴት ወደዚህ አይነት ነገር ሙኒትና ሳራ ላበሻ የሚተባበሩት እንዴት ሳራ ገባችበት ነበረች የዛን ሰዓት ቲክታክ ላይ እና የአንድ ሰዓት ተኩል የሽምግልና ስነ ስርዓት ኦዲዮ ነገ እንሰማዋለን ማታ ስመጣ እሺ ከስራ እሺ ሰቁኝ ገብቶሻል እመን ሲባል እኔ ተብተብ አረግላችኋለሁ ኮፒ ሊንክ አረግላችኋለሁ እኔ ዘመዶቼ ናችሁ ምናምን ይላል ጋይስ ነገ ታይዋለሽ ብቻ የተነሳውን ትልቅነቱን አጀንዳ ቪዲዮውን ታይና ሽምግልና ስነ ስርዓት ብሎ የሚናገሩትን ነገር ታይዋለሽ እሺ ሰሚዎልሽ Jesus Christ that's very sad ዱባይ እንዲ ሆኖ ነው እኮ የሚኖሩት በዛው ስም ይደፈጠጠው ማን መሰለሽ አቅም የሌለው ሰው ለና ልብ ብላሽ ከሆነ ጉዳዩ ማሙሽ የሚባለው ልጅ አወቅሽው ጓደኛው ያ ሰዓትም $1,000 ተደራደረና actually እሱ ነበረ ፕሮቴክት የሚያደርገው የነበረው the whole time like $1,000 የተደራደርንበት እንትን አለ ምን ማለት ነው እኮ ጉዳዩን እኮ ስርና ቀን ለመጨረስ እኮ ዱባይ ሄደው ነበር ታውቂያለሽ ራሱ ዱባይ ሄዶ ነበር ማሙሽ የሚባለው ራሱ I don't know that ራሱ 26,000 ብር ማም ተነፍቶ አይደል እሱ ራሱ በዛች ልጅ እሱ ደግሞ ዓለም ሰላም ብሎ ዴቪዬ አገር ሰላም ብሎ ሃፒ ቤት ሴት ይዞ ሄድና ሲነፋ እዛው ካሜራ ያዘበት ራሱ ሃፒ እሱ እኮ ነው የምልሽ እኮ ያለ ምክንያት እንደዚህ ሆነ ያሰው እኔ ለምን ጓደኛዬ ነው ለሱ ብዬ እንደዚህ መስዋዕት ከፍዬ መቼ ማያረገኝም ብሎ
እሱ ቤት ሴት የለም። ያው ከዱባይ እንደዚህ ስትነካ ማትቆሸሽ ይዞ አምጥቶ ህኝቅ እያደረገ ከእነንት ነው ህኝቅ ብሎ ያዘበት። ሁሉም ተኛኛኘቀው ነው የሚኖሩት። ባይዘወይ ልልፈልግ ለዛ ነበር ዲፌንድ ሲያደርገው የነበረው ውሸት ነው ምናምን እያለ ሲከላከልለት የነበረው ማለት ነው። አንቺ ሃፒ የሚባለውን ስም ስሰማው ምን ትዝ እንደሚለኝ ታውቂያለሽ? ቪዲዮውን ያን እያሳዩ ማለት ነው። ኧረ በእናትህ ተወኝ፣ ኧረ በእናትህ ምናምን እያለቀሰች ስትለምነው አይ ሪሜምበር ነው በቃ ጨመረባትና ውይ አለች አሉሽ እና እንትና ስማ ጨመረባት አባባል ሌላ ይመስላል። የሆነ ባልትና ምናምን ይመስላል። ስማ ይሄ ስሜታችሁ እንዳላቋርጥ አንድ ሰዓት አዘግቼ እመጣለሁ ብዬ ልናገር። ናይ አላየህም? ኧረ 6 ቪዲዮ ከዛ በኋላ አለ እኮ በምን ብቻ ነው የወጣው? እኔ እሷን ብቻ ነበር የማውቀው። ጭራሽ ሌላም 5 አለው። ናይ 6 እያሳየው ይሄው እዚህ እያሳየው ላሳየው ማለት የቪዲዮቹን ብዛት ብቻ ነው እንጂ እነሱን እንኳን አላሳየም። ገባ? የበእምኔ ኦልሬዲ ስለወጣ አሁን አንነገር እንገርሽ። ቆይ እነዚህ ሴቶች ማለት ነው መቀረጻቸውን አያውቁም ምናምን የተባሉ ሴቶች ማለት ነው። ኦኬ ይው 1 2 ታለ እስማ የተለያዩ ሴቶች ናቸው። የማይገባኝ ነገር ይኸውልሽ፣ አሁን ሴቶቹ መቀረጻቸውን አያውቁም ምናምን የተባሉ ሴቶች ሃፒ ተብሎ ስሙ ሲነሳ ይመጣሉ። አልጋ ላይ ጥለን እሱ ልብሱን አያወልቅም። ትልቅ ልብስ ነው የሚለብሰው። ገብቷል። ቢበዛ እምቢ ብለው ካጠገቡ ስትሄድ ያቺን ቦታ ቆርጦ ለራሱ እንደሚያስቀር ስለሚያውቅ ቂጡ ብቻ ነው የሚታየው። የሆነ ጊዜ የሚያወጣው በዚህ ፓሽን ልኮ እንደ ሽንት ነው። የሆነ ጊዜም ሰምቻለሁ እንደዚህ ካባ ለብሶ ነው የሚያጫውተው። እንደውም አልኩሽ እንደዚህ የሰርግ የመድሰ ምን ማለት ነው ካባ? ለምንድን ነው ምን ማለት ነው ካባ? ጀርባው እንዳይታይ ነው ካባ ትርጉም ሁሉም ልብስ ላይ እንደዚህ ለብሶ እሷ ነች የምታወልቀው። እሷኑ ነው ውረጅ የሚላት፣ እሷኑ ነው ዙሪ የሚላት፣ እሷ ነው ምናምን ነገር because he knows የተቀረጸ እንደሆነ እኮ ስለሚያውቅ ነው። he trying to protect ራሱን ገባ። ምን ሆነሽ ነው? ለወልሽ ኮሌጅቷን ሼም እንዲይዛት ጆሮና ጆሮዋን ይዞ እኮ ያስወረዳታል እኮ እታች ገባሽ? እሷ ትታያለች እያስወረዳት እንደሆነ ማለት ነው። እያስወረዳት ስታወልቅ በግልጽ ምንም አታውቅም። አውልቅ እንጂ ይላታል። እሱ ግን ከላው ላይ ይሄ እንደዚህ የሚለበሰው ሹራብ የለም። ሹራቡን እንኳን አያወልቅም ጋይስ። ያ ግን አንድ ነገር እንገርሽ። ቆይ ቁም ለምን አንተ አታወልቅም የምትለው ሴት እንኳን የለችም ቪዲዮ ላይ እንዳየሁት። የለማ በቃ እነሱማ በፍቅር አይደል እንደዛች የሚሉት መጀመሪያ፣ ከዛ በኋላ እኮ ነው እንደዛ አይነት ነገር የሚፈጠር። አሚን ኖርማል ናችሁ ወራው ስሙ ሲነሳ ከሱ ጋር እንዳለ እንደዛ አይነት ነገር ያደረጉ ሴቶች እንዳለ መቼስ ጥያቄ ይፈጠርባቸዋል። ወይኔ ቀርጾኝ ይሆን ምናምን የሚለው ነገር አሚን እዛ ቤት ስኬት ድረስ ትቀርጻለህ ካሜራ እና ቤት ውስጥ ወይ ማሙሽ ማርሺ እንትን የአንድ ሰዓት እኮ አርፍጄ እንደምገባ እየጻፍኩ ነው። የአንድ ሰዓቴን ክፈሉኛው። ዝም ብለኝ ሊያሹ ስትያዩ የተሻለስ ቪዲዮ መጀመሪያ ደርሷት። እኔ እኮ ያኔ ቲክቶክ አልጀመርኩም። ትዝ ይላል አልጀመርኩም። አልጀመርሽም እና ልክ ሁኔታውን ምናምን ሲታገላት ምናምን አልጋ ላይ ምናምን እያየች እያሳየችን እያወራች ነው ላይቭ። ከዛ ልክ ሱሪን ዝቅ ሲያደርገው እንዴት አድርጋ እንደምትለምነው አንድ ቪዲዮ ላልሰሙ ሰዎች ማታ በጣም 10 ሰዓት 1 ወር ነው የምንሄድበት ባይዘው። እንደገና ደግሞ በውስጥ የሚመለከተው አካል ላኩላቸው ደግሞ ምን እንደሚያደርሱት ደግሞ ነግራቸዋለሁ። እሺ ሊያሾ ብትያት በቃ ከጠረጴዛው ላይ ተነስታ ነው ለሰራተኛ ከተተው ይኸው እዚህ ላይ ነው የምትለምነው እዚህ ላይ ይኸው Huh?
አይ ልጅቷ ስለማትታይ ነው። እሺ እቺ ነች የከሰሰችው። አሁን ብልጦ ነው ፍላሹ እንዲሰረቅ ያደረጉት በሱ ጓደኛ አማካኝነት። አስቆመሽ የት ነው የምትሄጂው? ኮንዶም እሺ አለ ስትለው ኖ እንትን አላረግም እኮ። ምን አይነት ስሜት ነው እንዴ? እንደዚህ ሆኖ የቆመ ነገር እንዴት ይተኛል ትለዋለች። ባግዳድ እንኳን ተኝታለች። አያችሁ ሰዓቴ በዚህ ሰዓት ነበረ ስራ መሄድ ያ ሃይላይቱን ነው ያው ያላያችሁ ሰዎችም እንደኔ ቲክቶክ በዛ ጊዜ አልጀመራችሁ። ግን I don't think he's mentally normal አይመስለኝም። he's sick in his head ታውቂያለሽ። ጭንቅላቱ he's sick እግዚአብሔር he's animal። ስድስት አለም ሴት ትመጣለች እንደዚህ አረጋታል ትወጣለች። ክፈቺ ነው ቡናና ሻይ እንኳን አይሰጣቸውም። he's animal man። እንግዲህ ማዳም ጋር ሰርታ ደግሞ እዛን ከእናቷ ጋር እኩል ብታካፍለው ማለት ነው። እንደውም ከእናቷ እኩል ከፈቀደላት እኮ ጥሩ ነው። ሄለን አይተሽዋል ወይ? ለምን አላይም? የነፋውም አይቷል። እኔ ምንድን ነኝ? እኔ እኮ ዝም ብዬ ነው ሳላይ እንዴት ነው የምዳኘው አይደል እንዴ? ሌልኝ እንዴ እና ግን ቤተሰብ ያልጨነው እውነት ነው እሱ ነው ወይ ማናቸው ምናምን አያለው። አሁን እሱ ምንድነው መሰላችሁ የተማመነው አረብ ሀገር ላይ ሰው ቤት ወንድ ቤት ሄደሽ ከተደፈርሽ ልልዬ 2000 ዚና ሰራሽ ተብለሽ ነው የምትጠየቂው። እና ወጥተው በእንደዚህ አይነት ነገር እንደማይጠይቁ ስለሚያውቅ ምን ይለኛል በውስጥ ደውሎ መጥተው በካሜራ የሚያወሩ ከሆነ እኔ ገባለዋል። ኮንፊደንስ ደግሞ ይሄንን ቂጡን አስልከሽ 40 መቅረፍ ነበር እኮ። ኮንፊደንስ ደግሞ ሲያስጠላ እኮ እንደዚህ አድርገሽ እንኳን አንቺ አያሳፍርሽም? ፈታ ምናምን ደፍሮኛል ብላ የምታወራው ፊት ለፊት መጣ ትላለች። አረብ ሀገር ለህጉ ሁለቱም ናቸው እንትን ገብቶሃል ዚና በማድረግ አሁን የሚያዩልሽ ምን መሰለሽ፣ አሁን ለምሳሌ ለማደራደር ስትሞክሪ አሁን ሳራ መሆናችኛው ማለት ነው ሙኒት ሲያደራድሩት ጉዳዩን የገዛ ልጃቸው ተደፍራ ከወንዱ ጋር እንደዛ የማደራደር ስርዓት ቢሰራ ይቀበሉታል እንዴ? ኧረ በእናትህ በማርያም እያለችን በጣም በቃ ድምፁ እስካሁን አእምሮ ላይ ይጨዋል። እግዚአብሔርን አስታውሰዋለሁ እስቲ ነውና ኤቭሪባዲ ናውስ ያ እና ሁሉም ሰው ያውቋል። የሚቀጥራቸው እኮ ስራ ላሰራችሁ ስራ አለኝ ብሎ ሄዶ ነው እኮ በዛው አልጋ ላይ ቁጭ አድርጎ ሲታገላቸው እምቢ ብሎ ካጠገቡ ለተነሱት ደግሞ ይኸው ረጫው ታመሽኝ እያለ ሲጋዘው ይመታል። ደግሞ አልጋውን ይነፋል። አይተኮነ ቂጦ I'm telling you it's sick in his head man. God damn. ሊሊያ I send you ውሸቴን ከመሰለሽ ኧረ ነው ውሸትሽን አያልኩም። ጭንቅላቱ ጤነኛ አይደለም። ይሄ ሰውዬ ሜንታሊ መመርመር አለበት። የሚገርምሽ ነገር ማኑ የሚያስነካውን ሰው ያውቃልና እንትናን አወቅሽው? በቀደም ዕለት አንቺ ጋር ገብቶ የሰደበሽ ልጅ ከእንትና ከድር የሚባለው ልጅ ታውቂዋለሽ? ማን ነው ከድር? ከድር 12 ኪሎ እሱንም እዛ ዱባይ ወስዶት እንዴት ብዬ ልንገርሽ፣ በቃ መራመድ ሲያቀተው አስክሮት ማለት ነው ደከለው። እኔ ጠረጠርኩኝ እግዚአብሔር እንደመሰለኝ። እኔ አሁን ደከለው ብትለኝ አምናለሁ። ከድር 12 ኪሎ ለመሰለ ባለፈው ሺቲ ቤት የዲሪያና ሺቲ መሸጫ ሱቅ ከፍቶ ራሱ ሺቲዎችን ለብሶ ሁማኔር ያረገ ሱቁ ማስተዋወቅ ሲጀምር ኦ ማይ ጋድ እንዴ ራሱ ሺቲውን እየለበሰ እንደዚህ አይነት ሺቲ መግዛት የፈለጋችሁ ምናምን ያለ ጥፍር እንደዚህ ያረገ እንት ሲል ጋይስ ተባርኮ ጨምሮለት ነው ማለት ነው። በቃ ጨምሮለት ነው። እኔ አራዘምኩኝ ጋይስ ተብተብ ኮፒ ሊንክ የምን ኮፒ ሊንክ ነው? በጊፍት የምን አባቱ ነው ኮፒ ሊንክ? በጊፍት ተጠብቁት። አንድ ሰዓት አራዘምኩኝ እኮ እንጂ አሁን ተነስቼ መጣጣ ማሙሽም ሲያወራ እኮ አነጋገሩ ተቀይሯል። ኧረ እነዚህ ሰዎች እኔ ማሙሽን አላውቀውም። ባይዘው የመጀመሪያ ጊዜ ትናንትና ወዲያ ያየሁት። ኧረ ማሙሽ እንዴ አልሰማሽም እንዴ? በቲክቶክ ለዚያች ልጅ 5 ልጅ ነው 3 ልጅ ያላት ልጅ
ሻፍዶባት ምናምን ነገር ልክ እንደዚህ ስንትና ስንት አንበሳ እኔ አሁን ነው እኮ ቲክቶክ ላይ የመጣው ደግሞ እኔ አይተን ከሆነ ብዙ ጊዜ ቶፒክ የማደርገውን ሰው ብቻ ነው የማውቀው፣ ሌላ ሰው አላውቅም። እኔ በጣም ከደነቀኝ ነገር ከልጅቷ ጋር ተጣላ። ሲጣላ $5000 ደግሞ ማቢበላው ጥሩ ነው። ዮኒ ማኛ ልጅቷ ሊልለት እግዚአብሔር ላክለትን ገንዘቡን ስክሪንሺት አድርጎ ላክለት ትራንስፈር ያደረገው ማለት ነው። ይሄን ያህል ከፍየው ነው እንደዛ ሲሰርባት የነበረው ምናምን ብለው ማለት እግዚአብሔር በእውነት እና ዮኒ ማኛ $5000 ለሽንት መሽኛና ሽንት መሽኛ ሲቀበል የነበረ ሰው ነው። እኔ የደሃ እንባና ነው ለተሰደብኩ ለተቀበልኩት 1 ወር ሙሉ የሚሳደበው ይሄ ማዲያት ቂጥ ተቀባብሎታል። በስነ ስርዓት ጽድት ያለ ፍራንክ ነው የተቀባበሉ። ዶክተር ፍሩትን እንዳታስገቡት ወይ በመድኃኒዓለም ሳራ አውስትራሊያ እስቲ አውስትራሊያ ታቀሻለሽ ማሙሽን ታውቃለሽ። የመራ ቲክቶክ አውስትራሊያ ነው የምትኖረው ልጅቷ ምናምን ሴቷ ማለት ነው። ግን እሷ ማለት ነው ትዳር እንደነበራት ምናምን ሁላ አልተናገረችም። ልጅ እንደነበራት ምንም አይነት ታሪክ አላስጠጣችም ማለት ነው። ፍቅር ነበር ስታጫውተው የነበረው ምናምን በስነ ስርዓት ታወራለች ምናምን እና በአካል ሊያገኛት ምናምን ነገርና ሊጠጣት እንደሚፈልግ ግዳጅ ሲያወራ እኔ እኮ ካንተ ጋር ምንም ነገር የለኝም ብላ ተቀይሰች። እና ሳምበዲ ደግሞ ልጆች እናት እንደሆነች ምናምን ነገር ሲነግረው አበደ ይሄን ያህል ብር አውጥቼ ምናምን ሲሰራ $26000 አንበሳ ብቻ ነበር የሚያወርድላት። ተሳስቶ ሌላ ነገር አወርዶ ያውቅ 40 ሌቭል 41 ሌቭል ነው ያየሁት። እንዴ የሚገርምሽ ነገር ለልጅቷ ያላጨበጨባል እንዴ ወንድ ነሽ አለዋት። በቃ እኔ አላውቃቸውም፣ እሱንም እግዚአብሔርን አላውቀውም። ብቻ 41 ሌቭል ሲሆን ዝም ብሎ ፎቶም ራሱን የመሰለኝ ለምን ይሄን ያለ አክቲቭ ሆኖ እንዴት ነው የማላውቀው ነው በፍራንኩ ነው የታወቀው። እንዴ ከነዮኒ ማኛ ጋር በጣም ቤስት ፍሬንድ ነው። በቃ ከፋይ ነው አልኩሽ። በቃ እና ደፋሽ እና አሁን ለዚች ልጅ ብር እየከፈለ ነው ትክክለኛ ትዳርም ሳይኖረው እንደዚሁ መና የቀረው በአንድ ሌቭል ቀረ። አንድ ጩጬ እኮ አለው ከዋናውን ችሏል እኮ አንድ ወልዷል፣ ይበቃዋል። ከዛ በኋላ በቃ ለስሜቱ ነበር የሚለው የልጅን ፎቶ ለጥፎ ምናምን ሲል ነበር። አንድ ቆንጆ ወንድ ልጅ አለው ምናምን ከዛ በኋላ ነው የሚንቀሳቀሰው። ታውቂያለሽ? ምኑን ነው የማውቀው? ወሮ በላይ ታሪኩን ነው የማውቀው። አውርታ ነበር በእንደዚህ አይነት ነገር የእውነት አይ ዶንት ኖ። ሲባል ወንድ ልጅ ከኔ ተመችታኛለች ማለት 26000 በጣም ትልቅ ፍራንክ ነው። ወደ ስንት አንበሳ 18 አንበሳ ምናምን በየቀኑ ሲመጣ እኮ አሁን 18 አንበሳ ትላለህ አንተ ጋር ሲደርስ እኮ 10 አንበሳ አይሆን 8 አንበሳ አይሆንም እኮ ያኮ መሰለሽ። አሁን የሱ ኮስት ሲታይ $26000 ነው የሱ። ስንት ይድረሳት ያው ያን እኮ ነው ያ ከሷ አይታርል እንደ አንድ አማን ሰርካለም ነው እና የምትባል ልጅ ራሱ አንዱ ሼባ ልክ እንደዚህ ያገነተረችው በኢትዮጵያ $8000 ምናምን 8000 ኢትዮጵያ። አሁን ኢንፎርሜሽን ምን እየደረሰ ይመሰለ ለሀፒና ለማሙሽ ብዙ ሴቶች ደጋፊዎች አሉት እዚህ ሚዲያ ላይና ተቃርነው ቴክስት ብታይ እንዳይደንቀሽ አሉ። ያ እንደ ከፋይ ናቸው፣ በጣም አቅም አላቸው። ያው ሴት ልጅ የምትወደው ነገር ማድረግ ይችላሉ። ያ ቴዲ ያሳዘነኝ እኮ በቀደም መረጃ ሲሰጥ እኮ ተጠራጥሮ ማለት ነው አንቺ ሊያወራ ሲሄድ ምናምን በቃ ሳምኗት ነው የሚመጣው። እኔ አላፈቀርኩት ለምን ነው የሚያሳምን? ያ ማለት በዚህ ገብቶ ሲልሽ ጉዳዩ እንዳልተፈጠረ አድርገሽ በነገራችን ነው ሀፒን እዚህም ሲያወራ ሰማሁት፣ ደውሎም ሲያወራ የሰማሁት እንትን የለውም የንግግር ችሎታ የለውም። ማማዬ ባባዬ እያለ ብቻ የማናገር የለም ሆዴ ማባበት።
ዚስ ሸገር አይነት ወሬ ነው የሚያወራው። ገብተዋል። በተነሳው አጀንዳ ላይ ማውራት ብቃት እንደሌለው ነው የተረዳሁት። በተነሳው አጀንዳ ላይ ሳይሆን ራሱ አሁን የእርቅ ስነ ስርዓት ተብሎ እነ ሙኒትና ሳራ ላበሻ ቁጭ ባሉበት ላይ የሚያወራው እኔ ሼር አድርጌልሽ እኔ ተብተባ አድርጌልሽ ምናምን ነው የሚያወራው። ይሄ ኢሹ አይደለም። የለም አባቴ እኔ ትመችኛለሽ፣ እኔ እኮ በጣም ነው የምከታተልሽ፣ እኔ በጣም ነው የምወድሽ። እንደዛ ነው። ሁሉንም ሰው ልጀነጅ ነው ወይ ልጀነጀንልህ አይችልም። የምትጀነጅነውን ሰው የምታወራበትን ቋንቋ ማወቅ አለብህ። የጉዳይ የሆነ ቶፒክ የያዘን ሰው ደግሞ የምታወራበትን መንገድ ማወቅ አለብህ። ገብቶሃል? የተረዳሁት ነገር ለፍቅረኛውም ለሌላ ሰው ለፖሊስም የሚያወራውን ወሬ ለይቶ የሚያውቅ አይመስለኝ። በትትና ስላወራ የኔ አባት የኔ ምናምን እኔ እኮ ከድሮ ጀምሮ ከተልሃለሁ ወድሃለሁ ስላለ አይምሮ የሚቀየር ነው የሚመስለው። ቢከተለኛልም ለምን እግሬ ስር ቢደፋ እኔ ታውቀዋለሁ። እኔ እንደሚከተልህም አላውቀውም ምን አላውቀውም ነው who cares by the way ጉዳዩ ተገፋፍቶ አንቺ ጋር መግባቱ ከልፋ ምን እንዳስደሰተ ይተሻል በቀለ ያ ናይ በቃ እኔ ቆንጆ እኔ ምናምን እኔ በጣም ነው የምትከመቺ ምናምን ስላለ አንተ ስታስበው ይሄን የሚያክል ግፍ ምን ስለሆነ ነው? ለምን ነው አንጀቴ እንትን የሚለው? እንደዚህ አይነት ሄለንዬ ምናምን የሚባል ቃል እኔ ጉለት አለብኝ እንዴ? አንተ መተህ በቃን ስንት ጊዜ ነው ሄለንዬ ብለህ የምትናገር? ያ ብዙ ሰዎች የዋ ክፍላችሁ ተነክቶ ላሻሉት ጉዳዩ ነውና ያ አንቺ ደግሞ እንደማትፋቸው ነገር ያ ብቻ ዛሴት ይሄ አሁን ሃፒ የሚባለው ይሄ ሃፒ ነው ባለ ታሪኩ ነው እሱ ነው አሁን የሚጽፈው ምን አለ ናይ እሱ ነው መጀመሪያ ቢፍቱ በጣም ተስፈኛ ነሽ ባይዘው አንድ ቀን እቀረጻለሁ ብለሽ ተስፋ አድርገሻል እቀረጻለሁ ብለሽ ተስፋ የምታረጊ ከሆነ ለምን ሙሙሽን በፖዚሽን አንዴ ከፍተሽ አንዴ ዘግተሽ አንዴ ደፍነሽ አንዴ አሻሽተሽ ለምን አትልኪለት እሳት ዳር ላይ ተቀመጠች የእሳት ዳር ይመስል ማለት ነው የሆነት ስታሽቃብጪ ባለፈውም ከነሱ ጋር ይሻል እና ከምዳው ያ ለፈታይ ያ ፓስ በመሬት አድርጊው ቤቢ እሺ እሳት ዳር ላይ ተቀመሽ የእሳት ራት ለምን በጣም አትቅበጥበጭ እሺ ድሮም ሴቶች ሲባል ሴትን የበደለ ወንድን ነው የሚያሳድዱት አይኖ ሴትን በድሏል ተብሎ አንድ ወንድ ማለት በዳይ ተደርጎ ተከሶ እዚህ ሚዲያ ላይ ከመጣ ሴቶች ሲከተሉት ነው የምታየው ዋይ አይ ዶንት ኖ የሆነ የሆረርና የቴሮሪስት ጸባሪ ያዘ ወንድ ለምን ኢንተረስት እንደሚያደርጋቸው አላውቅም ከዛ በኋላ ፊታቸው ማዲያ ሲወራቸው እንዲህ ተበድዬ ለትዳሬስ ለአዳሬስ ለልጆቼ ስል ይሉና ለልጆቻቸው ወተት ልመና እዚህ ይመጣል ምድረ ሰቀጫል ሄጂ ከዚህ ደሚያስ ሰላምቱን ይረለማ ደሚያስ ንፍጣ ደሚያስ ሸርሙጥቲ ሄጂ ከዚህ ውጭ ግማታ ልቃ ይሁን ያ ይሄ ሃፒ እንትን ነው ባለቆለጡ ነው እሱ ነው ባለቁላው እኔ ስለማላውቃቸው የምታውቁ ሰዎች ብቻ አረጋግጡልኝ እሱ ነው ባለወሸላው እሱ ነው እሱ አይደለም ኦኬ ችግር የለም ያ ባለወሸላው እሱ ከሆነ በነገራችን ላይ ኧረ ነማታን ተረትነዋለን ገሽት ኧረ በስመ አብ ደስ የሚል ቶፒክ ነው እጄ ላይ ያለ ደስ የሚል ቶፒክ እጄ ላይ ያለ ያ ሄለን እሱ ነው ጌታን አለች አንዷ ጌታን ካለች ሊሆን ይችላል ዊሲ
እሱ ሆነ አሉ እዛ ሴት እንዳለ መታወቂያውን ለጥፍላችኋለሁ፣ ፓስፖርቱን ለጥፍላችኋለሁ። እሺ ያን ሁላ ለጥፋል። ኤሰጅርቲ እንተልቲ ኤሰጅርቲ ዮም ዱፍቲ ተው ከሴቶች የምትቀበለው ብር ስታጣ ያንን ቁላህን ከታትፈ እንድትበላ ነው ማድረግ። ስፈልግ በዳቦ ስፈልግ በእንጀራ ይሁንት። ከዛ በኋላ እቃ ተሸብሽባ ነጥብ ሆና እንድትቀር ነው ማድረግል። አይ ዱ ኢት ዚስ ሄለንዬ ስላልክ እኔ አንጀቴ ራርቶ አላውቅም። እኔ ራሴን ሺህ ጊዜ ሄለንዬ እኔ ቆንጆ ብዬ ኦሬዲ እንደ ጥቅስ ቤቴ ላይ ጽፌያለሁ። የዛ አይነት ችግር የለብኝ። አይ ዶንት ሃቭ happy.com አድርጌ ነው ማስቀረ። እቃህን ዶት አድርጌ ነው ማስቀርልን ነጥብ። የእውነት እቃህን ሴት እምቢ ብሎ ጉድጓድ ቆፍረ እንድትነፋ ነው ማድረግ። አይ ዱ ኢት። የእውነት ገንፎ ገንፍተ ገንፎ እንድትነፋ ነው ማድረግ። እሺ ቆሻሻ you think me I am ዱባይ ሸርሙጣ ተፋባችኋል። እተካ እንገናኝ ከማታ ጀምረን ኦሬ ደስ የሚለው ነገር ዱባይ፣ አንተም ዱባይ ማታ ምን እንዳለኝ ታውቃላችሁ? ትላንትና ደውሎ ሄለን ብዙ የዱባይ ኢንሳይደርሽ መሆን ይችላል አለ። ግን ሲኒ ስለምፈራሽ ነው አለኝ። ምክንያቱም ለምንድነው ድምፁ ሪከርድ ማድረግ ስለመሰለ ኢንሳይደሮቼን ያሳልፍ እኮ አልሰጥም አልኩት። እሱ በኢንሳይደር ነገሩን ለሸፋፈረ ይሄን የሚያክል አጀንዳ ነው ለአንተ ልክስከር ሙሉ ከቂጥ እስተ ምናችሁ አውቃችኋለሁ። እኔ እንዴት ነው እኔ ኢንሳይደር ኦሬዲ እኮ 65% ማንነታችሁን አውቃለሁ። ላውቃቸው የምፈልጋቸውን ሰዎች ማለት ነው። የማውቃቸው የምፈልጋቸውን ሰዎች ከ70% በላይ አውቃቸዋለሁ። ከኔን የሰማችሁት ብዙ ነገር እዛው ኖራችሁ። ምክንያቱም ጆሮ ለባለቤቱ ባዳ ነው። እና እንደ ቀልድ በቃ ምቶ በቃ ምናምን እንደዛ መሰላችሁ። የኔ ጥያቄ ይሄ ቪዲዮዎች ይሄ ሁላ የሴት ግፍ ይሄ ሁላ በሴት የነገዳችሁት እንዴት ነፃ ወጣ? ኤዲት ነው ወይ ሲለው እንደዛ በይው ነው ከልክ በይው አይደል? እኔ ጀዝባው እኛ ሀረር ሰዎች እናቴ ትሙት እንደዚህ እየተፋነባችሁ ከአፈር ጋር እንደዚህ አድርገን እንሰራቸዋለን። የሀረርን ሰው እንደ ጀዝባ እንዳታዩት እሺ። ከህብድብ ከህንድም ጋር የኖረን ሰዎች ነው። ጊዜ የመጣው አጀንዳ ብቻ ነው ከኛ ጋር የሚያግባባ እንጂ ብልጥ ሆነ መጣለው ካልክ የመጣበት መንገድ ራሱ በሌላ አይን ነው የምናየው። ለስልጣኔም ለእብደትም ለጀዝባነትም ለሱስም ለኢየሱስም በጣም ቅርብ ሰዎች ብንሆን እናቴ ትሙት የሀረር ሰዎች በጣም ቅርብ ናቸው። በዛ ላይ ከ12 ዓመቷ ጀምሮ ስደትን የምታውቅ ሴትዮ እኔ እትትና እቱቱቱ እያልክ ልታታልሉኝ እንዳትሄዱ። ይሄ ጥቁር ነው አይደል እላለሁ፣ ጥቁር ነው። በዚህ ጥቁር ላይ ተነስተን እናወራለን እንጂ ይሄን ጥቁር እንትን ለማለት ነጭ ቀለም አረንጓዴ ቢጫ መጠምጠም እኔ ስትጠመጠሙ ትውላላችሁ እንጂ ሐሳቤ ጭንቅላቴ ያለው የቱ ጋር ጥቁሩ ላይ አያገባኝም እኮ ስለሌላ ነገር። በጣም ፋራ ነኝ በእንደዚህ አይነት ነገር። ያኑላት ያልጠራችሁት ከለር እንኳን ባይኖር ስጨርሱ አሁንም እኔ ጥቁሩ ላይ ነው ያለሁት። በቃ
የሌላ ሰው ታሪክ ብታወሩ ምናምን አገባኝ። እኔ ያነሳሁት ይሄን ታሪክ ነው። 4 ነጥብ። በቃ እኔ እንደዚህ ነው። ስለነዚህ ቪዲዮና ሴቶች ሳውራ ስለ ቴዲ የምታወሩ ከሆነ ስለ ቴዲ ነው ያገባኝ። ስለ ቴዲ አውርተ ስጨርስ እኔ እዚሁ ሴቶች ጋር ነው ያለሁት። በጣም ፋራ ነኝ በእንደዚህ ነገር ላይ። አም ሶ ጀዝባ ፎር ለእናንተ በምትሄዱበት መንገድ ያ ከነሳ ጋር ችግሬ ቁጭ ብለው የኦሮሞን ህዝብ የሚሳደቡ ጥም ብዛራ የሚስሉ ነው። ጫፒያ ግዢ አይደለም። ወለክሽኝ አልወለክሽኝ አይ ዶንት ኬር። እሺ ሴቲን የሚሳደቡ ጊቢና የፖስትኩት ላይ ማየት ትችላለሽ። እሺ ጋር ላይ ያሉ 24 ሰዓት የሚሳደቡ ናቸው። እነዚህ እነ ከሊፋ እነዚህ ቆሻሾች ካቢ ከደፋሉ በምንም አይሻሉ። እኔ ቢፍቱ ነኝ። እሺ ሰው መስክሽን ይላከል እኔ እንዳለ የቲክቶክ ማህበረሰብ ያቀኛል። ተካካላ ወለክሽኝ አሉ እንትና ቢፍቱ የምታወራውን ስሞት። ቢፍቱ አሁን አልቦለኳትም። ይወት ወዴት እንደምትወስደው ይወት። ይሄ ነው እኮ የኛን ነገር እሱም ትዝግ ሌላ ምሳሌ ወለክሽኝ አልቦለክሽኝ አይ ዶንት ኬር። ከነሳ ጋር ችግሬ ቁጭ ብለው የኦሮሞን ህዝብ የሚሳደቡ ጥንብ ዘረኞች ስለሆኑ ነው። ለአፒያ ግዢ አይደለም። ቦለክሽኝ አልቦለክሽኝ አይ ዶንት ኬር። እሺ ሴቲን የሚሳደቡ አልቦለክሽኝ አፍሽን ትከፍቻለሽ እንዴ? እነዚህ ለነ ከሊፋና ለነ ቴዲ ከቨር የምታደርግላቸው የኦሮሞን ህዝብ የሚሳደቡ ቆሻሻ ቦርኮች ናቸው። ሪካርዱን ፖስት ይቻለሁኝ። እኔ ኤምሲን የምከፍት የምዘጋም አይደለም። አንቺ እንደምትይ ለሶሻል ሚዲያ አዲስ አይደለም። እኔ አንቺን የማቅሽ ፌስቡክ ላይ ነው። ኦሮሞ ስትሳደብ ጠንቀቅ ብያቅሻለሁ። ታደራ ስማት ኦሮሞ ስትሳደብ ነው ባውቅሻለች። እውነት ምን ያልኩ ጨንቅርሳ ገራ ይታያል። አንድ ነገር ልንገርሽ ለሃፒ በሳህን ይሻልሻል በመደብ በየትኛው ልታቀርቢላት ትፈልጊያለሽ? እሙሙሽን በምን እናቅርብለት? አሁንም ተፋብሻል። ቆሻሻ ብዳታ አሁን ምን እንደማረጋት ታውቃላችሁ? ሪከርድ እያደረገች ነው። ኦዲዮ እንዳትልከው ብሎክ ታረጋታል። አልመጣም። ቅስሟ ስሰብራት ያት ሪከርድ አድርጋ ልትለቅስ ብሎክ አረጋት ያደረገችው። በቃ ከሰው ጋር ተግባባል አሻትልም ስዋ ልክ ሪከርድ አድርጋ ልትለቅስ ስትል ብሎክ አረጋት። ሰኗ ላይ ቆምሽበት። በጣም ነው የሚያናደው። እውነት እኮ ነው። የእውነት ያናደል። አይደለም እኔ የልጆቹ ነገር እንዴት ነፃ ወጣ ነው ፖይንቴ። ምን እያልኩ ነበር? ስለ ጥቁር እያወራው እዚህ ጋር አንተ ከለር ሁላ ብጠራልኝ ከጨረስክ በኋላ ወደ ጥቁር መመለስ አይቀርም አላልኩ? እኔ አሁን ቪዲዮን ላከልኝ ቴዲም ሆነ ምናምን ሆነ እንጂ ይሄ ቪዲዮ እንደ ሰው እንዴት ነው ይሄን ሁላ ነገር አድርጎ ነፃ አይወጣው የሚለው ጥያቄ ለምን አባቷ ነው ወደ ዘር የምትወደው? የሸርሙጣ ልጅ ሃዳ ጊድራው ይላል እንትን ቆሻሻ ኡሊ ቦዳ ሲንዶፊን ቶርቶርቱ ግማታ ቆሻሻ ብጂው ያንቺን ኦሮሞ ከፈለግሽ ወልሰላን ሲንጃ አፋን ከቲኒስ የሸርሙጣ ልጅ ግማታ የሸርሙጣ ማህበር ወዝዳ ኦሮሞ ላይ ታረጋለሽ። የብዳታም እኛ ዳኛ ነን ካላችሁ ሂዱና እዛ ዳኙታ። ምን አገባኝ? የታባታችሁ አውቃችኋል። ኢልማን ሃደ ጊድራ ቆሻሻዎች ንፍጣ ኦሮሞ ምናምን ትላለሽ። ታከለች ላይ ሲል ወሊድ ደውላ የሸርሙጣ ልጆች ግማታ ብዳታ ምንድነው? ኦሮሞ ተሰደበ አልተሰደበ ምን
ሳይሆን የታባታችሁ ነው የማውቃችሁ እያንዳንድሽ ወላ አማራ ሆንሽ ወላ ኦሮሞ ወላ ምናምን አንድሽም ኢትዮጵያ የታባታችሁ የታውቃችኋለሁ እኔ ቆሻሻ እኔ የመኒ ነኝ የታባታችሁ ነው የማውቃችሁ ልቃ ንፍጣ እሙሙሽን ለምን ስለሽ ስፈልጊ እየነካካሽ አትልኪለት እኔማ አውቅሽ እንደዛ ነው ኦሮሞ ምናምን ተባዱ ብዬሻለሁ እሰጥኒ ሲምቢያኻ እኔ የመኒ ነኝ ንፍጣ ቋንቋ መሰልጠን ነው ቋንቋ ብቻ ነው የምናገረው አማርኛም ወላ ኦሮሞኛም ወላ ምናምን የታባታችሁ ነው የማውቃችሁ እስከ ዛሬ እግሯን ዘርግታ ስታወራበት የነበር ቤት አይደል እንዴ ኦሮሞ ተሳዳቢ ነበር ምናምን ምን ማለት እናቴ ኦሮሞ ማለት ኦሮሞ ተሳዳቢ ስለሆነ እንዴት እነሱ ያመጡትን ኬስ ትይዣለሽ ነው እኮ የምትለኝ እኔ ምን አገባኝ እኔ እኮ ኬዙ እነዚህን ሁላ ሴቶች እንደዚህ ያደረጉ እንዴት ነፃ ወጣ ነው እኔ ፖይንት ራይት ወስዳ ኦሮሞ ውስጥ ከተለች ኦሮሞ የእሙሙና የዘለቀ ዳኛ ነን ካለ ሀገሩን ትቶ እንግዲህ ሄዶ ቡና ቤት ውስጥ ፊሽካ ነፊ ይሁና ምን አገባኝ እኔ የታባታችሁ ነው የማውቃችሁ እሰው ወልበይ ነን እንጂ የታውቁኛላችሁ እኔ ኦሮሞ ነኝ አማራ ነኝ ስል ሰምታችሁ ታውቃላችሁ የታባታችሁ ነው የማውቃችሁ እኛ አደሬዎችን ሰላም እንዳትነፍጉን ሌጥ ቱ ናለቱላ አሌክ ኩያያ ኦሮሞ ምናምን እከካ ከሀገር አንድ ብርጭቆ ውሃ ስቀዳ አይተኸኝ ታውቃል እከካ ምድረ ጭባውላ አንቺን ብሎ ቢፍቱ ጨለማ የሆነ ሴትዮ የሴቶች ጠላት ናቸው ሴቶችን እድሜ ልክ ራቁት ፎቶ የያዘ ቁጭ ብሎ እየደለለ ለሱ እየተከራከረች ቴዲ ለገና በፖለቲካ ስላልተስማማን እንዴት የነሱን ቶፒክ ታነሻለሽ ለምን ከሜትሮሎጂ ወደ ታች አያወርድልኝም ቶፒክ ብቻ ይሁን ምን አገባኝ የሸርሙጣን ታሪክና ምናምን ለኦሮሞ ሲከቱታል ኦሮሞ እንደዚህ ከሆነ እኔ የትንም ማውቃችሁ የሰወልቤን የታባታችሁንም ማውቃችሁ ጋይስ እኔ ሲጀምር ኢትዮጵያዊ ነኝ ፓስፖርቴም ኢትዮጵያዊ አይደለም ኢትዮጵያ ስገባ እንኳን $60 ከፍዬ ነው እኔት ነው ማውቃችሁ እከካማች ንፍጣ ከኔ ጋር ስደት ነበራችሁ ከኔ ጋር ባህርን ስትሻገሩ ነበር እንደውም ይሄ አማራ ኦሮሞ ትግራይ የሚባል ከሀገራችን ውጡልን ከሚዲያ ራሱ ውጡልን ጥቅለል ብላችሁ ሰላም ነሳችሁ እከካማች ወስዳ የሃፒን እንትን ኦሮሞ ውስጥ ከተለች እንዴ ሳሊ ኦሮሞ መኸቲ ያንቺን ኦሮሞ ራሱ ተናፉ ከፈለጋችሁ የታባታችሁ ነው ማውቃችሁ ቢሊየን ስከፍሉልኝ ነው ወይስ ችግሬን ስትካፈሉልኝ መታችሁ ቤት ታጸዱልኛላችሁ ልጄን ማን እኛ ዘመድነን ብላችሁ ቀፍ ድግፍ ስታደርጉልኝ ነበር ማን አባታችሁ ስለሆናችሁ ልቃም እከካ እንኳን እናንተ አይደለም ወለርናት የሚሉትን ቤተሰብ ራሱ አላውቃችሁ እና ቤተሰብ ራሱ እዛ ተናፉ ከፈለጋችሁ እከካ ሄለን አገር ቤት እንዳትገባ ካደረክ $60 በወር የሚከፈልን የሚቀርብህ ምን አባ ነው ለራስ ጥቅም ነው ቱሪስት ነኝ እኮ ነኝ ቱሪስት ነኝ ከቱሪስትን የኢትዮጵያ ኤርላይንስ ይዘን ምን መጣው እዛ ስፈልጉ ኤርላይንስ ውስጥ ለምሰርግ ደግሱበት ኢሬቻን ደግሱበት ከፈለጋችሁ የእውነት እኔ ሲጀመር የመን ያደግኩት የመን እጅ ጫት እቅማለሁ እንደው ናፍቆኛል እንደው ዴቫ ታቅራራለች እንዴ የቡና ቤት ማህበሩን ለመጣ ዘር ውስጥ ከተለች እንዴ አጆይቱ ንፍጣ ኒክ እንድትቀያየሪ ነው ማድረግሽ እድሜ ልክሽን እኔ ለማየት እልህ ውስጥ ጨምሬ ማለት አሁን ደግሞ በሌላ ቁጥር ደግሞ ማሴጅ እንድትልክልኝ ነው ማድረግሽ ደነስ ያ ምን ይሆን ምቅም ቾኮላት እየቀምኩ ይሁን አይታችሁ ወስዳ
የጃፒ ማነው ጃፒ ነው ሃፒ ነው ያልኩት ከሱ ጎን የቆምኩት እነ ቴዲ ኦሮሞ ስለሚሳደቡ ነው። እኔ ከነ ቴዲ ጋር ቆሜ ነው እንዴ 6 ልጆች እየነፋ እንዴት ነፃ ወጣ ሃፒ? አራነጠ ማይ ፖይንት ኢዝ ዚስ ቆሻሻ። እኔ እዚህ ሚዲያ ላይ ያለው ቶፒክ ላይ ላውራ እንጂ የኦሮሞ እንባ ጠባቂ አይደለም፣ የአማራ እንባ ጠባቂ አይደለም። እዛ ተፋሰሱ እንባችሁን ከፈለጋችሁ ለሚጥሚጣ ትበታተኑም ከፈለጋችሁ እኔ ምን አገባኝ? who cares? ኦሮሞን የተሳደበ ልበቀል እዚህ ጋር ያስቀመጣችሁ ይመስላችሁ እንዴ? ትከፍሉኛላችሁ? ማን ይሲ ማናችሁ እናንተ? ኦሮሞ ነው እዚህ ጋር ያስቀመጠኝ መጣችሁ ሰፖርት አድርጉኛላችሁ? ማን አባታችሁ ስለሆኑ ነው? ተበዱ ሰለማን ሲኒንጃ ስሜን እንዳጠሩ ኦሮሞ የሆንኩ ውጣ እንዳው ከቤት ለከከም ንፍጣ ልቃ ኦሮሞ እንደዚህ ሰደበ ምናምን ለከ በኦሮሞ ነክ ብዬ በኦሮሞ ስነግድ ወይም ደግሞ እነሱ ኦሮሞ ናት ብለው ከጎኔ ሲቆሙ እንደነበረ ብጤ ነው ድራማ የሚሰሩት። ቤሽቲያ እኔ አሁን ስራ ላይ ነው መተ ስራዬን ታቀልልኛል። እንኳን ዘር አይደለም እኔ ቤተሰቤን አላውቅም። እናቴን ቦልክያታለሁ። የሰጣ ባህ የሰነበይተ ነው የታባታችሁ ታውቁኛላችሁ። ከኔ ጋር መከራዬን ተካፍላችሁ ነበር። እናቴ አንድ ነገር ብትናገር አሽቀጥሬ ነው ብሎክ አድርጌ ወደዛ ምጥላት። ይሁን አንድ ከላም ይናገሩ የኔ ቤተሰብ ራሱ አሽቀጥሬ ነው ምጥላቸው። እኔ ላይ ሀቅ የላቸውም። እኔ ላይ አስተያየት መስጠት እኔ ላይ ሀቅ የላቸውም። አንድ ሰው እኔ ላይ አስተያየት ለመስጠት ዛስት ና አጀንዳ አስዋስ ቀይራኛል። እንደውም ላወራበት የፈለኩትን ሐሳብ እንደዚህ እንዲራዘምልኝ አንዳንዴ ነገር ፈልጋለሁ እኮ ሰው ነገር የሚያስፈልግ የሆነ ረጅም ሰዓት ምለፈልፍበት ጽሁፍ ፈልጋለሁ እኮ። እኔ እኮ ሰላም የሚለኝን ሰው አላነብም እኮ የሚጣላኝን ሰው ነው የማነበው። እንደዚህ ቶፒክ ማባከን ሳልፈልግ የሆነት ሄለን ቆንጆ ወይ የሄሉ የኔ ማር ኦኬ ያ ግቢ ምን አሳባለሽ? የሞላ አይ ምንም ቅድም የተቆራረጠ አይቼ ነው ስለ ጃዬ እና ማጃን ስለ ጃኒ እሺ እና በቃ ይሉዬ በእናትሽ ስወድሽ ተፋቻት እሺ በማርያም አንቺ አራዳ የድሬ ልጅ አይደለሽ እንዴ? በቃ እኔ የፈዲስ ልጅ ነኝ ደግሞ አይደለሁም ለኢትዮጵያ አይደለሁም ባይዘወይ በቃ መብትሽ ነው ምንም ሁኚ ብቻ የሰው ልጅ ነሽ ዞሮ ከዛም ደግሞ እናት ነሽ። አንዳንዴ የሆነ ነገር እኛ የሚታየንና ሰዎች ያላቸው ነገር በጣም ልዩነት ይኖራል። ገባሽ? አንዳንዴ ዝም ብለን የሆነ ነገር ስለጠላን ወይ የሆነ ነገር ስለደበረን በቃ እኔ እኮ ስለማልወደው ምናምን ብለን እንትን የምናረጋቸው ሰዎች የራሳቸው የሆነ ማንነት። አሁን እኔ በፊት እውነት ለመናገር እኔ አሁን አንቺን አልወድሽም ነበር ድሮ ማለት ነው። ግን በጣም ካየውሽ በኋላ ግን የምትሄጂበት መንገድ እንዲህ ዝም ብለሽ እንትን ስለማትይ ከዛ እያየውሽ እየተረዳውሽ እየገባኝ እያወኩሽ ስመጣ በቃ ገለልተኛ ሰው ናት የመሰላትን ነው የምታደርገው። ከዛ ደግሞ ሰዎች ከኋላዋ ሄዶ እኛ ማናቃቸውን ሰዎች አንቺ ታውቂያቸዋለሽ። ገባሽ? ከኋላ ሄዶ ምን እንደሚሉ ከዛ ኤቪደንስ ይዘሽ ነው ከሰው ጋር የምትከራከሩ የሆነ ነገር ይዘሽባቸው የምትወጪው ምናምን እና ስለዚህ በቃ እኔ አንቺን መጥላት እንትን የለኝም ምክንያት የለኝም። ገባሽ? በራስሽ መንገድ ላይ ኦነስት ሰው ነሽ። አሁን እቺ ልጅ እንደ ሴት ከዛም ባለፈ ደግሞ በቃ የሆነ ራሱን የሆነ ቦታ ለማድረስ ተፍጨርጭሮ እንደመጣ ሰው ተረርተናት በቃ ቢሆንም ባይሆንም የሆነ ሰው ለሆነን ሰው ለማሳደግ ድልድይ ሆናለች። በቃ አለቀ። እውነት ለመናገር ማለት ነው። እና ሁሉም ይጠቀሙባታል እንጂ ተጠቅማባቸው አታውቅም። ለሐቅ ለማተባችን ማለት ነው። ለሐቅ እንደው ለፈጣሪ ብለን ለማውራት ራሱ ማለት ነው። እና በቃ ሺ ስማርት ህይወት ደግሞ ቦይ ነው። ገባሽ? ሄሉዬ ወራጅ ውሃ ነው ህይወት። የት እንደሚወስድ ተጠቅሞባት የጣለ
ኖ ማለቴ በቃ ሁሉም ይመጡና እንዲሁ በቃ ሶሻል ሚዲያ እንደዚህ ነው ላይክ ቦይ ነው ሄለን ወይ ተጠቅሞባት ይጥሏታል አልሻል ዊዝ ኤቪደንስ ማን ነው ተጠቅሞባት ይጣላል ሁሉም ስታዩ ይመጡና ስም ሜንሽን ማድረግ አልፈልግም እኔ ስም ሜንሽን ይሉ የማለግ አልፈልግም እውነት ማርያምን ጉዳይ እንዲዘጋ ትፈልጊያለሽ ይሄን ጉዳይ እንዲዘጋው ትፈልጊያለሽ ሁለት አንበሳ ወርች ራሄሉ በመድኃኒዓለም ኢትዮጵያ ውስጥ እኮ ነው ያለው እንዴት እንጂ ሁለት አንበሳ እና በነፃ የ10 አንበሳ ዋጋ እንደዚህ አውርተሽ ብቻ የምታዘጊ ይመስልሻል እንጀራ ላይ ቆመሽ እኔ እኮ ቶፒኬን እኮ እንጀራዎቼ ናቸው ኦፍ ኮርስ ግን ደግሞ እንደ ሴት እንደ እናት ነሽ እኮ አንቺ አይደል እዚህ ጋር አንዳንዴ ሰው እንደ እናት ይሆናል አሁን የምትጠሪያቸው ሰዎች ቶፒኮቼ ናቸው እንጂ ጾታም አይደሉ ሃይማኖትም አይደሉ ምንም አይደሉ እሺ አንቺ ታውቂያለሽ ግን ያው እንደ አንድ እንደሚወድሽ ሰው እኔ አውቄ ሰው ይሄ ነው ሪያሊቲው በቃ ላይክ ያልሽ ያለሽው ቢዝነሴ ስለሆነ የምጠቀምበትን ነገር አልተውም ነው ይመችሽ በቃ ይመችሽ እንትን ስመኝ ገብሩ ለኔ ጾታም አይደለችም ሰውም አይደለችም ቶፒክ ብቻ ነው ኦኬ እሺ እንደዛ ከሆነ ደግሞ የእውነት እንደዛ ከሆነ ለምንድን ነው የዛኔ ለፋኒ እንደዛ ሽንጥሽን ገትረሽ የተከራከርሽ መጠየቅ እችላለሁ ፋኒ እኮ ዘመዴ እኮ ስለዚህ በሙስና ነው የምታገለግይን ማለት ነው አንድ ዘመዴ ነው ሁለት ደግሞ በጣም አውቀዋለሁ ከሚዲያ ውጭ አይ ጥሩ ለማንኛውም ያንቺ እይታ ፌር አይደለም ግን ኔትወርክሽ እየዘገየንም ደርሰሽ ይለና አይ በቃ ችግር የለውም ይላየ ፌር አይደለም ግን ፌር አይደለም እየዘገየ እንደሚደርስሽ ያወቅ ነው እኔ ከአመት በፊት ያወራሁበትን ቪዲዮ ዛሬ ደርሶሽ ነው አስተያየት እየሰጠሽበት ያለሽ አዎ እኔ ዛሬ ነው ያየሁት ለዛ አንተ ግን ያው ሁሌም አንቺ ወደ ኋላ በተመለስሽ ከሆነ የለብንማ አይደል ያንቺ ኔትወርክ በተንቀራፈፈ ቁጥር አንቺ እስከምትበስልኝ ማረር የለብንም ራይት ይሄ መብታችን ይከበርል እኛ በስለን ጨርሰን አልፈናል አንቺ ገና እየተንቃቃሽ ነው ገና ማገዶ እንትን ያልሽ ነው ፍቅር ነው መንገዴ ዋትስአፕ እንዴት ነሽ ሄለን እግዚአብሔር ሰላም ነው እግዚአብሔር ይመስገን በጣም ነው የምወድሽ እኔ ምንም ነገር ላውራ አይደለም የመጣሁት ሶሻል ሚዲያ ላይ ብዙ ጊዜ ሳይሽ ብዙ ሰዎች ይገፉሻል ግን አንቺ በቃ የራስሽን አላማ ነው የምታወሪውና ግን አንድ ነገር ብቻ ነግሬሽ ልወጣ ነገር እንደምወድሽ ታውቂያለሽ አላውቅም ዛሬ ነው ያየሁሽ ራሱ ስምሽ በቃ ዛሬ ወቅኝ እኔ የደቡብ ልጅ ነኝ ሶሻል ሚዲያ ላይ እከታተልሻለሁ በጣም ወድሻለሁ ማለት ነገረ ስራሽ ሁሉ ያስቀኛል ቀጥታ ከደቡብ ነው ደቡብ ዱባይ ነው ያለሁት ኦኬ እና በደቡበኛ እስቲ አስተያየት ስጭ ትንሽ ሄሉዬ ኢቶሞሽ ማለት ወድሻለሁ ዝም ብለሽ አውሪኝ አንተረጉመዋል ሃይላነት ሚስሶይ ጠንካራቲ እና ጀግና ክቾቴ ምርጥ ኢትዮጵያዊ ክቾቴ ቀጠለ ኢለገመሬ ማለት በቃ አማርኛ ደግሞ ወለካ ዱባይ ደቡበኛ ጋይስ ሀዲኛ ነው እሺ ያ ደቡብ ነው አዲማ አማርኛ ይበዛል ማለት ነው አሁን ከዚች ካወራሽ ውስጥ እኮ አራቱ አማርኛ ግልጽ ነበር ያ እኔ ትንሽ ቋንቋ እንትን እላለሁ ቀላቅላለሁ ገባሽ ኦኬ ለዛ ነው እናም ዱባያን ኦንሺ ድርሃም ዱባይክ ኢተማሞ ሚቅሴ ሰማሽው ዱባይ አልሽ ድርሃሚ ሚቄሴ ነው አሁን አንቺ ትይዣለሽ ነው ሚቄሴ ብቻ ነው አሁን ደቡበኛ ላይ እና ዱባይ ላይ 50,000 ድርሃም ተበልቻለሁ አስከፊልኝ ነው ይሄ ሚቄሴ ማለት አስከፊ አንድ ደላላ ማን ነው ሚቄሴው ሚቄሴ አስከፊልኝ ነው
ድርሃም የበላሽ ልብር ደላላ ነው ማ ከነ ሙኒት ከነ ምናምን ውጪ ናቸው። ሚዲያ ያላቸው ቲክቶክ አላቸው። ቲክቶክ ያላቸው ናቸው። ከነሱ ውጪ ነው። አይዲ ለማሰራሰች ተበላ 50,000 ቲክቶክ አላቸው። የታወቁ ቲክቶከር ከሆኑ አምጫቸው። አላው ግን አይቀርም። ህዝብ ይወቃቸው ምን አይነት ሰዎች እንደሆኑና ሌሎቹ እንዲጠነቀቁ። የነሱ ፓስፖርት ወይ ምናምን አላሽ? ትክክለኛ አይዲያቸው አለሽ? ሁሉም ነገር አለ። የነሱ አይዲ ካለሽ ለኤምባሲ ለምን እንሰጥና አንድ ቀን ጉዳይ አለን ብለው ሲሄዱ እዛ ይያዛሉ። ይሄንን እንተባበርሻለን። እሺ በጣም ነው ማመሰግነው። ገለጦሞ ባህዲኛ ያ ቴንክ ዩ ያ እሺ በቃ እኔ ፎሎ መልሽልኝ ነው በውስጥ ልክልሻለሁ። ኦኬ ሃይ በይ ከውስጥ ከማሴጅ አወጣሽና ኤኒ ታይም የፈለግሽው ማሴጅ መስራት ትችያለሽ። አመሰግናለሁ። በቃ እከታተልሻለሁ። ለመጀመሪያ ጊዜ ነው ቤትሽ የመጣሁት። በጣም ወድሻለሁ። ጃኒ ገብሩን ግን አትጠያት እሺ። በጣም ነው የምወዳት። ኦኬ ክፈያ እከፍልሻለሁ የፈለግሽውን ግን ውደጃት። ብድር አይሆንም ዛሬ ምስኪን ስለሆነች እኮ ነው በእናትሽ። ኦኬ የደቡብ ድምጽ። እሺ አመሰግናለሁ። ቴንክ ዩ ያ ጉድ ዴይ ቴንክ ዩ። ፋንዶስ ነው ፍንዶስ ነው ፍርዶስ ነው የሚለው ያ ናርዶስ ነው ናርዶስ። እርጅና መጣና ድቅና ለፊቴ ግቢ። እንዴት ነሽ? እግዚአብሔር ይመስገን። እኔ ጥያቄ ነው ማርዬ ወደ ጉዳይ ምን ደረሰ? ወደ ፈርቶ እኮ ኢትዮጵያ ነው ያለው። በስለት ኃይል ከፍርድ የሚቀር መስሎት ስለት እየተሳለ እና ሚሲሪስ ምን ደረሰ? እንትና ትገባ የለ እንደ ማረማዊት ላይ ብላ ጠይቋት። በህግ ጉዳይ ነው አለች። ያ እኔ እንደጀመረች እዚሁ ጠየኩላችሁ። እንደምትጀምርም ራሷ ተናገረች። ከኔ ሳይሆን ከራሷ። ከዛን የላከችልኝ ወረቀት አሳየዋችሁ። እነሱም መጥተው ተናገሩ። በዛ በየቀኑ የደረሽ የገባሽ ብዬ የራሷን ህይወት አልነዘነዛትም አለ ናርዶስ። እሺ ሌላ ደግሞ ዞኔ የለጠፈች ልጅ ያንቺ ልጅ እውነት ልጅ ነው? አያምርም? ልጅ ሁሉ ቆንጆ ነው፣ ቆንጆዬ ነው። አይ የሁሉም አለም። አሁን የጂጂ ልጅ ሳምሪ ድዳም ናት፣ ድዳም ናት። የሻፈዱት አህያ ፋሚሊ ነው እነሱ። እንደዛሉ ቤተሰቦች ናቸውና የሁሉም ልጅ አያምርም። ሌላ ጋይስ ግን አንድ ሰዓት እኮ አርፍጄ ሊሄድ የተስማማሁት እንደዚህ ነገር በላቀላ ብቻ ልናወራ ነው። 15 ደቂቃ አላችሁ። እሺ አንድ 15 ደቂቃ አላችሁ። አሁን በዚህ ሰዓት እዛ ስራ ቦታ ተገኝቼ ነበር ዩኒፎርም ለብሼ። አባ ምናምን ኮስተር ነው አባ ኮስተር ባለሱፍ። ኦኬ እሺ ሌላ እንትኖች ሞዴሬተሮች አንዳንድ ፒክ እያደረጉ ነው በራሳቸው እንትን እናያለን። እስቲ እርግሙ ነው እርጋው ቀለለ ነው እርገጹ ቀለለ ነው። ሰላም ነው። ዋትስአፕ ወንድማችን ግባ። እንዴት ነሽ? አልሐምዱሊላህ። በጣም ነው ማደንቅሽ። ለምን? ያው ነፃ ሆነሽ ሁሉ ነገሮችን የምታይባቸው አንግሎች በጣም ነው ማደንቅሽ። ይሄ ድምጽ ከይ ዛሬ ደግሞ በጣም ግልጽ ነሽ። አዲስ አበባ ሸገር አንተ አካባቢ ያሉ ሰዎች ስለኔ ምን ያስባሉ? ያው መወያያ ሆነሻል አሁን በዚህ ሰዓት ላይ። በምን ጉዳይ እንዴ? የዱባይን ታሪክ ባጭሩ እኮ እንመለከት ነው ያልሽኝ። ለእናንተም ታሪክ ነበር እንዴ? ታሪክ ሆኗል ለኛ ራስ። እግዚአብሔር በእውነት አሳሳቢ ጉዳይ ነው ወይስ በዚህ ስላልጠበቃችሁ ነው ዱባይን? በዚህ ያልጠበቅነው አንደኛ ነገር፣ ሁለተኛ ነገር ደግሞ
ያው ጓደኛ የሚባለው ነገር በጣም ከባድ ነገር ነው ያለው ነገር እና የነገሮቹን ደግሞ በጣም እዛ የምትኖሪ ነው የምትመስለው እኮ አንቺ ራሱ። እነሱ እኮ ያውቁ ምን እየተከናወነ ነው። ስነግራቸው ነው ዞር ብሎ ሲያዩት እውነት ነው። በጣም ነው የሚገርመው። አያውቁት ቀንና ሰዓቱ ራሱ ማስታወሳቸው ነኝ። ቀንና ሰዓቱ ራሱ ማስታወሳቸው እነሱ ነው። ሲደዋው ሲነጋገሩ ነው ለካ እንደዚህ አድርገን ነበር የሚሉት እነሱ። ለአስማት ነው የነባቸው ሁሉ ነገር እና እንደው ምንም እኮ አላለም። ጀስት የዕለት ዕለት ወሬ ነው እኮ የምናወራው። እንደው ስንት ወንጀላቸው እኮ አለ ገና ያልተነካ። ለሚዲያ እንደምታቀርበው ለሚዲያ ቀለል ያለ ወሬ ስለሚፈልጉ በዛው ልክ ስለምታወራው ገብቷል። ማኛም ትንሽ ተጨናንቋል ያለው ነገር አየር ተባባቸዋል። እና ለማንኛውም በጣም ነው በግልጽ ነሽ ያለውን ነገር ደግሞ ሁሉም ሰዎችን ባለትም በቃ ፌሮናሽ ስለምታስተናግጂ ሪስፔክት አለኝ። አመሰግናለሁ በጣም ቴንክ ዩ ፍሮም ሸገራን ሸገር ያ ሪቾ ሃይ ሄሉ እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ ሄሉ? ደህና ነሽ ወይ? አልሐምዱሊላህ ረብል ዓለሚን። የረጅም ዓመት ተከታይሽ ነኝ። በጣም ረጅም ዓመት እና ሄሉዬ በጣም ነው የምወድሽ፣ በጣም ነው ማደንቅሽ። ትክክለኛ ነገር ስለምትናገሪ፣ ለማንም ስለማታደይ፣ አንድና አንድን እውነትን ይዘሽ ስለምትሄጂ የእውነት ነው የምነግርሽ። በጣም በጣም ነው ማደንቅሽ፣ በጣም ነው የምወድሽ። እንዳውም ባለቤቴም እህቶቼም እንደሚሉሽ እንዳውም እኔ እንዳውም በቃ ሲስተር ነው የምልሽ አንቺን ማለት ነው። እና ሲስቱ ከዛሬ አልገባችም ምናምን ነገር ስለምን እነሱ ራሳቸው ሲስቱ ከዛሬ የለችም እንዲሉኛል። እና ሄሉዬ በዚሁ ቀጥይበት። በጣም አደንቅሻለሁኝ፣ እወድሻለሁኝ እና አመሰግንሻለሁኝ። በቃ ልበልሽ ብዬ ነው። ሰላም ደሪልኝ። ቻው ቻው። ቴንክ ዩ ሪቾ ላቭ። ሰላም እንዴት ነሽ ሄላ? እንዴት ነው? እግዚአብሔር ይመስገን። ዛሬ ደግሞ ቁንጅት ብለሻል፣ ፍክት ብለሻል። ኢሱ ከሳቀልሽ በኋላ በጣም መሳቅ አብዝተሻል። ዝም ብዬ ዓለም ፋውንዴሽን ያበላሸኝ ማለት ነው። አይ ቆንጆ ነሽ፣ ቆንጆ ነሽ። ፋውንዴሽን ነው። ይቅርታ ማዘር ላውራ አንዴ ከይቅርታ ጋር ይቅርታ ማዘርን ላውራ ያውነት ሌትሚ ሁለት ሰው አስገቢ፣ ሞዴሬተር አስገቢኝ። ግን ወደ እንትን ወሰር ነው ጋይስ። ምን ነበር ቶፒካችን? ወደ አድናቆትና አድራቆት ውስጥ ከተትነዋል። የእውነት እስቲ ማታ የነዚህ የና ሃፒን ጉዳይ በሰፊው አመጣላችኋለሁ። በዚህ ጉዳይ ላይ የነበሩ ሰዎች ምናምን አስተያየት እንዲሰጡ ያው መድረካችን ክፍት እናደርግላችኋለን። ይሄ ነው ማታ የሚከናወነው። ጀስት ልንገራችሁ በገብቼ መውጣት ስለማልችል ለራሴ ሞረኛ ስለሆንኩ አሁን 1 ሰዓት 6 ሰዓት የምገባው 7 ሰዓት እንደምገባ እዚሁ እናንተ ጋር ጻፍኩኝ ማለት ነው። ሜሮን ወይ ሉዬ ያ ገብተሽ እሰማለሁ። ያ በጣም ነው የምወድሽ። ኔክስት የኔ ጀግና እግዚአብሔርን በጣም ነው የምወድሽ። እሺ ቴንክ ዩ ያ ወይ ሃናኒ ነው ሃናን እንዴት ነሽ ሄሉ? ዋትስአፕ አይ የፍራውልና የልዕልቲ ክስ ከምን ደረሰ ልልሽ ነው። ምክንያቱም ልዕልቲም እያነሳችሁ ነበረ ክሱን ታውከው ወይ ያለች ከ2 ሳምንት በፊት ነበረ እሷ ፍርድ ቤት መቅረብ የነበረባት። ስቲል ነው እየጠበቅን ነው። ምን ትያለሽ? እርግጠኛውን የምነግራችሁ ነገር ምንም ነገር የለም። አጠብቁ፣ አንቺም አጠብቂ በሏት እንቁርቲ።
ምንም እንዳትጠብቁ እሺ እንዳትጠብቁ የምትጠብቁት ነገር ካጣችሁ እርጥብ ማሽላ ውጪ አስጡና በግ እንዳይበላ ውሽ ይበል ምንም ነገር የለም ቱሪና ፋኖ ኮሚዲያ ላይ ጋይስ ቱሪና እኔ ማመን አልችልም ሄሉዬ ማመን አልችልም ገባው እንዴ አገቢም ነበር ኧረ እኔ በቃ ምን ልበልሽ ሞዴሬተር ምንድነው እያልኩ ነበር ዛሬ ነው የሞከርኩት ነው በፊት ኧረ እኔ ሁሌ ነው የምሞክረው ግን ትዕግስት የማያሸንፈው ነገር የለም የሚገርመው ያ በዛውላ ውስጥ ምን ነበር ልትናገሪ የምትፈልጊው ቆይስ ኬቱ ጋር ተነስቼ ኬቱ ጋር እንደምደርስ ራሱን እንጃ አሁን ተምታታብኝ ጠፋብኝ ባንዴ ሰዓት እንደሌለሽ እያሰብሽ ይብሩዬ ይብሩስም ይብሩ መሲ አበራይ ኦኬ መሲ በለጠ የሷ ሐሳብ እስከሚመጣላት ደስ ወይ ሄዱ አድማጭሽ ነኝ ተከታታይሽ ነኝ ቴንክ ዩ እኔ አንድ ሐሳብ አለኝ ሰላም ነው ወሳብ ግባ ወራ ጋር ወስቆኑ በእንግሊዝኛ ላድርገው በአማርኛ እንደፈለክ ደግሞ ለቋንቋ ደግሞ ምን አባቱ ብዙ ህዝብ ያለው አማርኛ ስለሆነ በአማርኛ ላድርገው ምን እንደሆነ ታውቂያለሽ እንዴ የሚያስፈራሩት እንደዚህ ሜትር የሚለኩት ምናምን አስወረ ጋር ካንቺ በፊት መሰዋት እንችል 1 ሚሊዮን ሰዎች አለ ንገርልኝ አባ እና ገብቶሽ አራማ ስም ንጥራ ያ አረ ወገቡ ቂቂቅ የሚለው ነው ገብቶኝ ብረት ተተክሎለት ሙቀት ሲመጣ ያቃጥላል ሰውነቱ ብርድ ሲመጣ የሚተዘተዘ እመጣለሁ እንዲህ ምናምን ማንንም እንዳትፈሪ ይኸውልሽ እንዳትፈሪ ሐሳቡስ ራሱ እንዳትፈሪ ማለት ሴት ስለሆንሽ ነው እንጂ ሌላ ቤት የአንቺ ርዕስ ቤት የአንቺ ቤት ባይወራ ሌላ ቤት ይወራል ገባሽ ኖ እኔ ለእናንተ ድልስት ብዬ ነው ዝም ያልኩት እንጂ በምን አይነት መንገድ እንደምናገር እኮ ነው ያውቀዋል ግን ሰዎች ያወሩ ካልኩ ዝም ካልኩ ነው ዝም እላለሁ ችግር የለም ካስፈለገም አለ እንደኛ አይነቶቹ ገባሽ አረ ይሄንን ምን ታረጋለህ መሰለ ሙቀት ቦታ ትለቀዋል ለምን ውስጥ ያለው ብረት እንዲያቃጥል ታፈሏል ደቡል በራሱ ብረት ማለት ወይ ደግሞ ማታ ክለብ ትለቀዋለሽ የስፒከሩ ማግኔት ይዘዋል ማግኔት ወደዛ ይሳው እንደገና ከሙቀት ታረሳና ብርድ ነው ብረቱ ደግሞ ይቀዝቀዝ ቁርጥ እሱ ነው ማሰቃየት ነው በቃ ከዚህ ከንተ እከካ ማንንም እንዳሰል ገባሽ ኬሳ እንዱብፍና ኬሳ ናሉብሽ ይቶለ ፎሎ ነው ወደዛቱ እንዴት አይምሮቹ ላይ ራሱ ተቀመጠ እሱ ነው የምልሽ በጣም ነው የተበሳጨሁት በእውነት እኔ ካወራው ብዙ ሰው ሊያወራ ስለተቀመጠ እነሱን ሰዓት ልሻማ ስለመሰለኝ ነው እንጂ የሚገርም ነገር ጌም አጫውችኝ አሰሪኝ አሁን ኢትዮጵያን ያለውት ብሎኮ ቮይስ ላከልኝ አሁን አሰማለሁ ከፈለክ ስሞትልሽ አሳሚ እንካሳ እግዚአብሔር እንዳው ምን ላስብበት ብዬው ምን ነው ስንት አመት ነው እንደምታስቢበት ብሎ ላይ ላከልኝና ጻፍ ወጪ በዝቶበት ነው ኢትዮጵያ ቫኬሽን ብር ጨርሶ ነው ለምሳሌ አሁን እኔ ጋር የነበረው ጌታ የሚባለው ልጅ በአንበሳ ይሁን ሲል እንደዚህ ሰቅጥጦት ገብቶ እንዴት አንበሳ አለ አይተኸዋል ሰቀጥጦት እናቴ ትሙት ይኸው ስማ ይኸው ሳምንት ነው እንደምታስቢበት ስለይ ማለት ነው ይኸው እዚህ ጋር ስማ ኤክሳ ምንድነው ጌሙን እኮ እንጫወታለን ብለሽ ላስብበታል ሳምንት ነው እንደምታስቢ ገብቷል መልስ አልሰጠሁትም የሚገርም ነገር እሺ ጌም ልጫወት አሰሪኝ ኢትዮጵያን ያለውት ሄለን ይግባሽ እንጂ አራዳን እና በሱ ተናዶ ነው ሜትር ለምን መሰለ ጊፍተር የለው ምን የለው እንደገና እኔ ደግሞ በየጊዜው ጌም መጫወት ሼም ይዘኛል ጊፍተሮቼን ገብቷል እና አይረዳም እንደ ይሄንን ለምን ሌላ ሰው አብሮ ስለማይጫወት ነው ይገባኛል ግን ለኔ ሼም ነው ገብቷል ጸጥ አልኩት ጀስት እንዲገባው እና እንትና ጌታ እዚህ በቃ ይሄን ነገር ነገ እንድናወራበት በአራት አንበሳ ይጽደቅ ሲል አራት አንበሳው እንደዚሁ ሰቀጠጠው በኢትዮጵያ አሰበው እዛው ከዛ በኋላ ሜትር
እዛ ቁጭ ብሎ የኢትዮጵያ ብር ሲመታ 4 አንበሳ ስንት ነው ምናምን ዘሰቀጠጠውና መቆጣጠር አቃቱ መጥቶ ገነፈለና የገነፈለው ነገር በጣም ግልጽ ስለነበረ አናደደኝ። ኖርዌይ ነሽ ቅርብ ነው የፈለገውን ከተናገረ በኋላ እንደዚህ ሰክሬ ነው የሚሉት። በረዶ መቼም ቀልጥ የማይቀልጥበት ተራራ ለዛ ላይ ነው ቁጭ ማድረግ ይምጣ ከካ አይ በሳት ቅድስት የሚል አማርኛ ይለኛል እኮ አሁን መጣውልሽ ይላል። ተዋቶለት የተናገርሽው ተዋቶለት ነው እኮ ዴቪዬ። በምታውቃቸው ሴቶች ስታንዳርድ ነው እንደምታይ ምናምን ነገር ያልሽው አማርኛ በጣም ተመችቶኛል። ጂጂ መሰልኩት እኮ ና ብላ ምትለማ ዳው ሰድያለሽ ካረኪኒ ተሰብሯል ማለት ሰው እንደውም በሁሉ ነገር በጂጂ ሲስሉበት አትሳሉበት እለዋለሁ። በቃ የለም ወሻሻ ቁም ነገር የሆነ ወግ ማድረግ እንዲሰማው የምታረገው ሰው ክብር አይገባው። እየጦዘ እንደዚህ የደከሙ ሴቶች ምናምን ነገር በዋክፍላቸው ገብቶ እንደገና አረብ የሚናገረው ነገር እኮ የሚያናደው ፓርት ማለት ዘራፍ አለ እንደለኛ ምናምን እንደሰነዝርብሽ ምናምን እመጣልሻለሁ። እነሱ እዛ ለተናፉት ለእኛ አንቺ ጋር ይመጣል ነገሩ ይለኛል። ላይቭ ላይ እንደዚህ ስለተቀመጥክ ብቻ ሚሊዮነር የምትሆን ይመስለዋል። ለምን እንደሚያስብ አላውቅም። አይታል ሁሉ ቀን አንቺ ልሸቂብን ነው አንቺ ምናምን ነው የሚለው። ጃፒ ምናምን አሁን አንድ አበባ እንኳን ልጅቷ ወስዳለችው ያለው ገብቷል። ጃፒ በጣም ምርጥ ሰው ነው። አይተሽዋል ግን ባይዘው ያ ሲሪየስሊ ይሄ ምርጥ ብቻ ሳይሆን ያውቀዋል፣ አሰራሩን ያውቀዋል። በቃ ቲክቶክ ላይ በጊፍት እንጂ ሰው አንድ ሚሊዮን ሰው ቁጭ ብሎ ቢያይ ስሙን አይሰጥም ቲክቶክ ገብቷል። እንደውም ለጓደኛ ሟች ነው እኮ ሰው ግን በቃ ፌር ያለውን ነገር ፌር አይደለም ማለት ደስ አለኝ። ሰራሽብን ምናምን እኛ በድሬዳዋ ልጆች ምንዳኝ አይደለም። እኔ እኮ 4 ሰዓት አወራበት ነበር እሱ ባወራበት፣ ግን ያው የህዝቡ ያወራ ስለሆነ የእነሱን ሰዓት እንዳልወስድ ነው ጸጥ ያለው። ፖስት እንትን ብዬ ነበር ሪከርዱ እንደውም ተቆርጦ የመጣውን አግኝቼው እንትን ማን ነው ቦርጣለው የታጨሩ አቅማችሁት መንገድ እንዲጠፋው አድርጉት። እዛ አዲስ አበባ እንደነሱ ሄዱ አዙሪን ቦታ ወስደው ልቀቁት። እንዳላስቀረን ያልሽዋል። ቦርጣለው ስባ ቦርጣል ታጨሩ አቅማችሁት አዙሪ ልቀቁበት። አዙሪኝ ያለበት ቦታ ልቀቁት። ሄሎ እንደነሱ ሰላም ነው ይሰማል ወይ ወረደ እንደ እንትና ነበር ለካ። እኔ እኮ ይሄ የኛ ልጅ መሰለኝ አሁን ያወራው። ብር ጣሉ የምትባል ልጅ መታለች። ብር ጣሉ የምትል ኦኬ ጎሄድ አዋጥ በጣም ነው የምወድሽ፣ ግን የሃፒን ጉዳይ እንዳታቋርጪ ልልሽ ነው የፈለኩት። ማታ ጀምረን ነው የምናቋርጠው። ማታ ገባለሁ ልነግራችሁ ነው ከገባው በደንብ እንድትጀምሪበት ስለምፈልግ ነው። ናይ እዚህ አጀንዳ ውስጥ ያሉትን እኔ ማላውቃቸው ልጆች እንኳን እናንተ የምታውቁትን ንገሯቸው። መተው የራሳቸው ነገር ነፃ ይውጡ። አያ ሄዱ ከነገራችሁ ቅድም ያው ስለሱ ሲነሳ አንድ ማት ሰው በኮሜንት ሲሳደብ ነበርና ሴቶች ቀድሞ ተነግሮኛል እኮ ሴቶች እንደዚህ ይሉሻል እንዳይገርምሻል የእነሱን ባህሪ የሚያውቁ ነው ያላውቃቸው። እኛ ይኸውልሽ እኮ እንደዚህ አድርግ ምናምን እኮ ለምን አይከካውም? እየገለበጠ ይከካው ግን ያለ ፍላጎታቸውን እያደረገ ያለው ነው። ገባሻል? ዳራታው ይተባል አድርጎ እኮ ማድረግ ብቻ ቢሆን ኦኬ ነው። ከዛ በኋላ ቪዲዮን ይልክላቸዋል። ማንም ሰው እኮ የራሱ የሆነ ታሪክ አለው እኮ ችግር የለውም። ግን 6 ሆነ ምናምን በዛ ምናምን የሚለው ነገር አይደለም ያሳሰበን እኮ ያለ ፍላጎታቸው ነው ሴቶች እየተደረጉ ያሉት። ከተደረጉም በኋላ የሚደረገው ድርድር ፍትሃ አይደለም ነው። የመኖሪያ ፍቃድ ይሰራልሻል በቃ ተንቀሳቃሽ እግርሽ እንዳያብጥ መባል አለባት እንዴ? ሴት ፍትህ ሳታገኝ እና ሳላበሻና እነ ሙኒት እዚህ ውስጥ መሳተፋቸው ማሳዘን ብቻ አይደለም። የእውነት አንድ ከሳሽ ቢገኝ ሲጀመር እንደዚህ አይነት ዚና በአረብ ሀገር ሐራም እየተሰራ ዚና እየተሰራ ወንድና ወንድ እንደዚህ እየተዳራ ቪዲዮ እየተቀራረጸ እዛ ነገር ውስጥ ኢንቮልቭ ማድረግ እነሱ እንደሚያስጠይቅ ታውቃለህ። ያ ባይዘው ይሄን ነገር አዲስ ነገር ስላልሆነባቸው ነው እነ ሳራ እንደ ችላሉት ይሄ ጉዳይ ማለት ነው። በቃ ብዙ አይተዋል መሰለኝ የዚህ አይነት ነገር ገባሽ? ድርድሩ ላይ ይሄን የሚያክል የ6 ሴቶች ህይወት ያለበት እንትን ላይ ምን አይነት ድርድር ሲያረጉ እንደነበረ ማታ ተሰማዋለሁ ኦዲዮን። እሺ የሽምግልናውን ስነ ስርዓት ቀርተውት ኦሬዲ ልጅቷ ነች የቀዳችው ወደ እኔ ተልኳል። ያው በእነ ቴዲ አማካኝንም ማለት
መሲ የምትባለው ልጅ ላይ ነው አይደል መጀመሪያ ይሄ ነገር መሲ ጋር ሄደ። መሲ ቪዲዮ መጀመሪያ ማየቷ ወንጀል ስለሆነ በእንትን እሷን ነፃ ለማውጣት ሲባል ሽማግሌ ውስጥ ተገባና ነገር እንዲደፋፈን ተደረገ። ማሙሽ ግን በጣም አቅም ያለው ሰው ነው። ምን ያህል ፍራንክ ቢያወጣ ነው እነዚህ ነገሮች እንዳለ እንደዚህ? ማሙሽ ደግሞ ዱባይ ደስ ሄደ ጉዳዩን እንትን ለማድረግ እሱ ደግሞ ጓደኛዬ ነው ብሎ ሀገር ሰላም ብሎ የዱባይ የማትቆሽሽ ሴት ይዞ ሄዶ እዛ አልጋ ላይ ሲናፋ ካሜራ ቀረጸውና እሱንም ለዘላለም ኮንትሮል አደረገው ማለት ነው። እንደዛ ነው እንግዲህ የእናቱ ልጅ የተነካ ነው የሚመስለው እኮ ሰው እኮ የገዛው እንደውም ራሱ ፋውል ሲሰራ አው ትክክል አይደለም ይላል አንዳንዴ። በቃ ምን አለፋሽ ቪዲዮ ለቪዲዮ ነው የምልህ። የሚገርም ነገር ረስታል። እኔ ትዝ ይለኛል ይሄን ዜና እቺ ሊያሾ ነበረች ያቀረበችው እንጀራ እየበላች ነው ጠረጴዛ ላይ ያኔ ዮዳም ከአላበሻ ጋር ሲጣላ ታወራው ነበር በየቀን። እርግጠኛ ነኝ እሱም ሪከርድ አድርጓት። አረ ያኛውንስ እንትን አይተሽዋል? ሊያሾ ፖስት አድርገው ነበር ፌስቡክ ላይ አንተ ላይ አሁን ፕራይቬት አድርገው ነው ዩቲዩብ ላይ ምናምን ነገር የወርቁ አይተነው ነው ያላይሹ ያቺ ማስተዋል ምናምን የምትባለው አርቲስቷ። አይ ወርቁ አይተነው ግን እናቴትም ሁሉንም ናፍቷል ባይዘው እያለቀሰች እሷ ስትናገር ይልሽ እኮ እንደዚህ እኮ ቲክቶክ ላይ መታ ሪከርዱ ነበር ሁላ መታ ለስራ ምናምን ጠርቶኝ ምናምን ነገር ባለሀብት ምናምን ነገር ምናምን በስነ ስርዓት ያደረጋት ነገር እያለቀሰች አውርታ ጉዳዩን ሰው ሲረባረብበት ዮኒ ማኛና ደሩ ዛሃረሩ የሚባሉ የዛ ሰዓት ላይ የሰውየው እንትን ሆነው ነገሩን ድብስብስ አደረጉት። ቪዲዮ ነበር የሚገርምሽ ነገር አሁን ሊያሾ እንደም ፕራይቬት ስላደረገች ነው እንጂ እሷ ዩቲዩብ ላይ አግኝቼው ነበር። ወርቃይት ነው ራሱ ሴፉ ላይ ሁላ ቀርባ እኛ ሁላ ቶፒክ አድርገናት አልነበረም እንዴ? ዱባይ ላይ ወርቃይት ነው ይሁን አይሁን በዛ ጊዜ ምን ግልጽ የወጣ ነገር ነበር። የሆነ ሰውዬን የተባለው እንደውም ፎቶ ወጥቶ ነበር እኮ ለምን ኮርቆ ጋር ያያ አረ በስነ ስርዓት እሱ ነው ማለት በስነ ስርዓት ይሄማ ሌላ ሰው አይደል። ኦኬ ሄሉ ሰላም እንደውም ባለፈው ስታወራ የነበረው ነገር ግንኙነት ሲፈጽም ምናምን የሚያደርጋቸው አክሽኖች ምናምን ነገር አላወራሽም? ታስታውሻለሽ? ይገርፋል ጌም ውስጥ ያ እቺ ብኮ አላወጣኝም ማለች። እኔ ምንም አላረኩም ዝፈኝልኝ ሲለኝ ግን ዘፈንኩለት ብቻ ነው ያለችው እሱ። ኖ ቲክቶክ ላይ በስነ ስርዓት ናይ ዝፈኝልኝ ሲለኝ እንደዚህ ብቻ እንትን ሲለኝ እሱ እንዲደሰት በቢጃማ ነበር አለ። ሪከርዱ እንደሆነ ማለት ነው። እሷ ስታወራ ደሩ ደውሎ ቀዳት። ጠረጴዛ አይደለም እሱ ሌላ ነገር ላይ ቲክቶክ ላይ ላይቭ ገብታ እያለቀሰች እኮ ነው እኮ ቀምቅማ ነው እንደዚህ እያወራች የነበረው ማለት ነው። እና ጠረጴዛ ላይ ነው ወርቁ አልነበረም እኮ ይሄ ታሪክ የመስታወል እሱ ቪዲዮ እናየዋለን። ለማንኛውም ያለሽበትን አጀንዳ እናስተካክል። ወርቁ አይደለም ታሪኩን እኮ እኛ ይዘነው ነበር እኮ እንደው ማስተዋል ራሱ ላይቭ ላይ ሆኜ ሁላ እሷ የደወሉላት ሰዎች ልከውልን ላይቭ ላይ ሆኜ ደውዬላት ነበር። ያ ፍሪዎት ይግቢ ለዚህ 2 ደቂቃ ሰጣችኋለሁ ትቻችሁ ወጣል። እሺ ነገ የሀፒን ጉዳይ ፍትህ አይደለም። እኔ ስራ ነኝ። ባለፈውም እያወራሁሽ ልባረር ነበር። አሁን ባንቺ የተነሳ እኮ እኔ ስራ ልባረር ነው ወሬ እየሰማሁ ቁጭ ብዬ። ስለዚህ የነገው እሑድ ይቀር ነገ ስራ አለኝ። የሀፒ ጉዳይ ነገ እሑድ ነው እኮ የሚባለው አይደል? ነገ ቅዳሜ አሁን ከስራ ስመጣ እናያለን ግን ጀስት ግን እኔ ዛሬ ገባሁት ማታ ለምን 2 ቀን ስቀር ሰዎች ምን የመሰላቸው እና ሀፒ በውስጥ አናግረውኝ የልጆቹን ሴቶቹን ጉዳይ ላደፋፈን የጠፋው መሰላቸውና ብዙ ሰው ኮሜንት ሲጽፍልኝ ለዛ ነው የገባሁት። አው እንዳታደፋፈኝ እና ስላልተመቸኝ ነው እንደዚህ ስራ እየገባው እንደገና ይሄን ሰሞን ተከታታይ እየገባው ነው። እኔ ተከታታይ በመግባት አልታወቅም እኮ ለምን በመሃል ላይ ትንሽ ለራሴን ጊዜ ይሰጣል። አው እና ማለት ነው ሀፒ እኮ አንዴ ሙኒት ቤት የሆነች ልጅ ሙኒትን ከሳት። ሀፒ ቪዲዮ የያዘባት ልጅ ከሙኒት ጋር ተካሳ የሆነ ጊዜ ሲጨቃጨቁ ነበር። ማስታወስ አቃተኛ። ያንኑ አጀንዳ ነው እና ለዛ ይመስለኛል ሙኒት እሱ ከሱ ጋር ጎን የሆነችው የሆነች ሴት ያስፈረመችው በሷ በድርጅቷና በእንትኗ ስም። አዎ ልጅቷ በሀፒ የተጠቃች ሴት ከሙኒት ጋር ስትጣላ ነበር ላይቭ ላይ። እሷ ቤት የነበረች ሴት ያ መባ ትባላለች። አዎ እሱ ነገር አለ። በቃ ነገ እንግዲህ ያው ስራ ነኝ
እሁድ ቢሆን ደስ ይለኛል። እስቲ ሃፒ ሰክሮ ሲያወራ ላይፍ ገብታ ወጣ ውጣ እያለች ስትለምነው ነበር። ለምን መሲ ብሪጅስቶን መጀመሪያ ቪዲዮን ያየችው እሷ ናት። እሺ ማየቷ ብቻ ራሱ ተባባሪ ነች ለእንደዚህ ነገር ለዱባይ ህግ። ስለዚህ ዱባዮች በደንብ ሂጂባቸው በደንብ ማለት በዛ የተነሳ በሽምግልና እንዲያልቅ እዚህ ነገር ውስጥ የተደፋፈነው በዛ የእሷ ጥፋት ማየቷ ነው። ልክ ኡስማንን ደም በደም ራሱን ቆርጦ እሷ ቴኬር ስታደርገው በዛ የተነሳ ተጠያቂ ሆና አንድ ቀን ታስራ አልነበረ? በእንደዚህ አይነት መንገድ ለዛው በአረብ ሀገር ህግ ሐራም እየሰሩ ዚና እያደረጉ ያን ነገር ላይ ለማግባባት መሞከር ዱባይ ላይ ጋይስ በአረብ ሀገር በጣም እንትን ነው እንዴ። የፈለገ ቢሄድ ቢሰለጥን ዱባይ ከሸሪያ ያልፍ በሸሪያ ህግ ነው የሚዳኝ። ግን እኮ ኡስማን ሳይሆን ደግሞ የኡስማን ጉዳይ ጥፋተኛው ረዋን ናት። ኡስማንን እንዴት ረዋን ታገባዋለች? ያንን አንዳንዴ ማግባት ግዴታ እንደሆነ የሚያስቡ ሴቶች የነረዋን ጉዳይ ብዙ ነው። እሷ ካልፈለገች በስተቀር ብታወሪያበት አይጠቅማትም ምናምን ብትይም እሷ ካልፈለገች በስተቀር ቀኑ ደርሶ እንደተፋቀሩት ሁላ ቀኑ ደርሶ እስከሚለያዩ ድረስ ሰው ዝጋ ቢያወራ ምንም ያመጣው ነገር የለም። ባይዘወይ እንደዚህ አይነት ፍቅር መጀመሪያ ጊዜ ሪሌሽን ሲጀምሩ ሁላችንም እዚህ ስሜት ውስጥ አለ። ለዛ